በሀገራችን ላይ ስራን የሌለው ስራ ባህሉ ነው ችግር ያለው። ቢዝነስ ማኔጅመንት ነው የተመረቁት ካላ እንዴት የራሱን ቢዝነስ ማኔጅ ማድረግ አቃው? በእርግጥ ኢትዮጵያ ውስጥ በቀላሉ ሰርቶ መለወጥ ይቻላል ወይ? ከአምስቱ ፕሮጀክት ውስጥ በ10 ዓመት ያልከው አንዱ የሚያምር ቤት መስራት አይደለም፣ የሚያምር ከተማ መገንባት። ራሱ ሳይንስስ ምን ያክል ኢምፓክት አድርጓችኋል እናንተ? አወጣም ማለት አትችልም። ቢዝነስ ያወጣ የትኛው ማያወጣ ሰው ማያወጣ ስራ የለም። ጫኛ አውራጅን ሜልኩን ሲጠገረር የነበረ መናሪያዎች አሁን እኮ ለሌላ ወጣቶች ትቶች ራሱ ፋስት ፉድ በትልቁ ጀመሩ። የራሳቸውን ቢዝነስ ፈጥረው ያሳደጉ ለብዙዎች የስራ እድል የፈጠሩ ናቸው ስንል ከየት ተነስተው ምን ደርሰው? በእኛ ቢዝነስ ፕላን አንድ ሰው በህይወት ዘመኑ 5 ዓመት ከሰራ እድሜውን ቢሰራም ባይሰራም የማይቋረጥ በሚሊዮን የሚቆጠሩ ብር ተካስሎ ይገባል። አንዳንድ ጊዜ ሰዎች ወይ ደም ግልጽ ነገርን ከጀርባ ብር ታተማላችሁ እንግዲህ ይባላል። በ100 ብር ቢዝነስ ጀመራሉ። እንዴት ካልከኝ በቃ ጀምረውና የዛሬ ወርታ ይሆናል 200 ብር ይሆናል። ስለዚህ ስኬት ልምምድ፣ ባለሀብት መሆንም ልምምድ ነው፣ ድህነትም ልምምድ ነው። ባለፈው ሳምንት ታስታውስ ከነበር ብሮግዚቲ አካውንት ልታስከፍቱኝ የመጣች ነው መስል ብሎ ነበር። ለማንኛውም ዛሬም እንደተለመደው በቲኤች ፖድካስት በአዲስ ሀሳብ በተለይ ደግሞ ለወጣቱ በጣም አንገብጋቢ የሆነው ራሱን በፋይናንስ እየደገፈ ማደግ የሚችልበት ሚንስ ምንድነው? ሰው ግራ ገብቶታል ብዙ ሰው እና ያንን አንዳንድ ጊዜ በሀሳብ መደገፍና የተለየ እይታ ያላቸውን ሰዎች ደግሞ እንደዚህ እያቀረብን መላ ለሚፈልጉት መላ እንዲሰጡልን፣ ሀሳብ ላላቸው ጽናትን፣ ሀሳባቸው ላይ ደግሞ ማስተካከያ እያደረጉ እንዲሄዱ በእርግጥም ትክክለኛ ዓላማ ላላቸው ሰዎች ፕሮግራም ማቅረባችንን እንቀጥላለን። የእሱን ዓላማ ተከትሎ ዛሬ አንድ ከዚህ ጋር የተያዘ እንግዳ ነው ይዘን የምንቀርበው። እንግዳ ይዘናል። ያው አፍሪካችን ላይ ብዙ ወጣቶች ተስፋ አድርገው የሚሰሩ አሉ። በዛው ልክ ኧረ የተሻለ ጊዜ እስኪመጣ ብለው የሚጠብቁም አሉ። በዛው ልክ ምን ስራ አለና ብለው የሚያማርሩም እንደዚሁ አሉ። አፍሪካ እንግዲህ ከ70% በላይ ወጣት ያለባት አህጉር ናት። ብዙ ሀብት እኮ ያለባት አህጉር ናት እያሉ እንግዲህ አጥኚዎች ብዙ ነገሮችን ያነሳሉ። በአፍሪካችን ላይ እንግዲህ ተስፋውን የሚያሳዩ በዛው ልክ ደግሞ ኧረ ምንም ነገር የለንም የሚሉ አሉ። እኛ ግን እንደ ጣፋጭ ሕይወት እንደ ቲኤች ፖድካስት በተለይ ተመርቀው ስራ ፈላጊዎች በጣም ብዙ ያሉባት ሀገር ላይ አይደል የምንኖረው፣ በዙሪያችን ላይ በአካባቢያችን እኮ ብዙ ነው። ከዚህ ጋር በተያያዘ እንግዲህ ስራ የለም የሚሉ አሉ ነው፣ ስራ መራጭ በዝቷል የሚሉ አሉ። ኧረ የስራው ባህል ልክ አይደለም፣ ተገቢ የሆነ ዲሲፕሊን የለንም እንጂ ስራ በሽ ነው የሚሉም አሉና እኛ እንግዲህ በዚህ ጉዳይ ላይ እውነት በሀገራችን ላይ ስራን የሌለው ስራ ባህሉ ነው ችግር ያለው ወይስ ደግሞ የሚለውን በህይወት ጉዟቸው ላይ ተፈትነው እንግዲህ ውጤት ያመጡ ከዜሮ ተነስተው ሂሮ የሆኑ የሆነ ሰዓት ዜሮ አካውንት ነበር አሁን በሚሊየን የሚያገላብጡ ለብዙ ሰዎች ደግሞ የስራ እድል የፈጠሩ እነሱ ያለፏቸው የህይወት ውጣ ውረዶችን በደንብ ፈተሽ በርበር ለማድረግ በሀገራችን ላይ እንግዲህ በላይ አትክልትና አስቤዛ ሲባል ሰምተህ ታውቃለህ? አዎ ተወሰነ ሰምቼ አውቃለሁኝ። ዛሬ ደግሞ በጣም ምሳማ ይመስለኛል፣ በጣም በሰፊው ምሳማ ይመስለኛል። ምናልባት እሱን ከመሄዳችን በፊት እንግዲህ የዚህ ፕሮግራም ተባባሪ አጋራችን አዲስ እይታ ነው። አዲስ እይታ የተለያዩ ቢዝነሶች ተጠንተው ያለቁላቸውን ቢዝነሶች እያሰለጠነ እያማከረ ማሽኖች እያስመጣ ሰዎችን በአጠቃላይ ለራሳቸው የገቢ ምንጭ መሆን የሚችሉ ሙያዎችን እያለማመደ ወደ ስራ እያስገባ ይገኛል። ከዛ ውስጥ እንደውም ሰሞኑን ያው ባለፈውም ብለነዋል፣ ከዚህ ፌስታል ጋር ተያይዞ በጣም ብዙ በወረቀት ዘንቢል ማምረት ጋር ተያይዞ የሰለጠኑ ሰዎች በዚህ ቢዝነስ ተሰማርተው ስኬታማ እየሆኑ ያሉት ምናልባትም ከ40 ሺህ ብር ኢንቨስትመንት ጀምሮ። በዚሁ መሀል ላይ ግን ያው እንግዳችን በኋላ ላይ በዚህ በጣም በጥቃቅን የምትመስል ወጪ ውስጥ በፌስታል ላይ በጣም ትልቅ ሀሳብ ሲያንሸራሽር ስለነበረ ትዝ ብሎኝ ነው። እሺ የዚህ ሀገር እንግዲህ በተለይ አዲስ እይታ 40 ሺህ ብር ጀምረው አይደለ? ከ40 ሺህ ብር ጀምሮ ቢዝነስ መጀመር ትችላላችሁ፣ ኑ ወደ አዲስ እይታ ብለው እንግዲህ እኛንም ከሬዲዮ ወደ ፖድካስት አብረን ተጉዘናል። አብሮን ስለመጣ አዲስ እይታን እጅግ አድርገን እናመሰግናለን። ቲኤች ፖድካስት እንግዲህ ተጀምሯል። ምናልባት አዲስ እይታዎችን በምን እናገኛቸው ካላችሁ ያው ስልካቸውን እንዲሁ አስቀምጠናል። በ0978212121 ላይ ደወል ልታደርጉላቸው ትችላላችሁ። አዲስ እይታ 10 ዓመታትን በስኬት የመጣ
ድርጅት ነው። አሁንም ጎራ ብላችሁ እንድትጎበኟቸው የኛም ጥቆማ ነው። እንመለስ። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። አካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት በእርግጥ ኢትዮጵያ ውስጥ በቀላሉ ሰርቶ መለወጥ ይቻላል ወይ? ስራ ሰርቶ ኢትዮጵያ ውስጥ መለወጥ ይቻላል ወይ ቢል ማንኛውም ሰው አዎ እንደሚል እርግጠኛ ነኝ። ግን በቀላሉ የምትለው ላይ ብዙ ሰው አይስማማም። እሱ ጋር ነው የኛ ልጅ የሚያደርገን። እንደውም እኛ ቢሮ ለመጀመሪያ ስትመጣ ፊት ለፊት የሚጠብቅህ ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል። ዋው! ዝም ብሎ አይደለም የተጻፈው፣ የተኖረ ነው። እና ብዙዎችን እያስኖርናቸው ነው። ኢትዮጵያ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። ኢትዮጵያ ሰርቶ መለወጥ ይቻላል ወይ ብቻ አይደለም። ያን የኛ መልስ። ምናልባት አቶ በላይ ከትምህርት ጋር ከአመጣጥ ጋር ተያይዞ የት ነበሩ? ከቢዝነሱ ማንገል ከትምህርቱ የት ናቸው አቶ በላይ? እንግዲህ ምናልባት በበረሃ ገነት የምትባል ሸዋሮቢት አካባቢ እዛ ተወለድኩ ማለት ነው። የዛሬ 40 ዓመት አካባቢ 14 ዓመት ከሚሆነው የዛ አካባቢ ያደግኩት። እኛ ሀገር እንግዲህ አብዛኛው ግመል ነው የሚጠበቀው። እኔ ወሎ ዩኒቨርሲቲ ነው የተማርኩት። በዛ ጋር ብዙ አልፍ ያለው ለዚህ ዊትነስ ነኝ። ብዙ አይቻለሁ። ይሄ ቢዝነስ ኤክስፒሪየንስ ከዛ ላይ የመጣው እንግዲህ ከኢትዮጵያ ውጭ 12 ሀገር ላይ ኢትዮጵያ ውስጥ ደግሞ 65 አካባቢዎች ላይ 12 ቢዝነስ ጀምሬ ከስረዋል። በዚህ ሁሉ ውጣ ውረድ ስቲል የትምህርት ቦታ ለራሱ በዲስታንስ የማታ በተለያየ ሁኔታዎች ነው እንጂ እንደዚህ በተረጋጋ ህይወት በመደበኛ ለመማርም ጊዜው አልነበረም። ማለትም ከቦታ ቦታ ረጅም ጊዜ ለ9 ዓመት በተለይ ሙሉ በቀን 16 ሰዓት ማለት ይቻላል ቢዝነስ ሰርች በማድረግ ብቻ ማንኛው ይሻላል፣ እንዴት በቀላል ይቻላል፣ የትኛው ሀገር ይሻላል፣ ማንኛው ሀገር ላይ ነው አሪፍ። ለካ ሀገርም የቢዝነሱም አይነት አይደለም ነው የሚወስነው። የሚወስነው አሰራሩ ላይ ብቻ ሆኖ ሳገኘው በቀላሉ ተለወጥኩ ማለት ነው። በጣም ብዙ ሰዎች ወንደር የሚሆኑት ወይ እንደው የሚገረሙት ብዬ የማስበው እንዴት ነው አሁንም ይሄንን ሲመልሱልን እርሱ ያሉበትን ደረጃ እንዴት ብዙ ሰው የጠፋው እንዴት አይደለ እንዴት አድርገው ነው አይደል የሚለው 12 ቢዝነስ መስርተው 12 ላይ ወድቀው ከነዚህ ሁሉ ውድቀቶች ደግሞ ተምረው ነው ወደዚህ መስመር የገቡትና እንዴትን እንደው ትንሽ ሰፋ አድርገው እንዴት አወቁት? እንዴት ቶሎ ገባውት? 12 መሆኑ አይደለም 100ም ጊዜ ሊወደቅ ይችላል። 100ም ጊዜ ቢወደቅ ችግር የለውም። 100ም ላይ የገባው ሰው እንዴት ቶሎ ገባህ ይባላል። ከ12 በኋላ እንዴት ቶሎ ገባውት? ምን መሰለህ በቃ አንድ ሰው በቀላሉ ከሚያስቸግሩ ነገር ለመላቀቅ ከፈለገው እየተቸገረ ያለው በራሱ ጥፋት እንደሆነ ማመን ቀላል ነው። በቃ እዛው ሶሉሽኑ ባጭር ታገኘዋለህ። የኔ ችግር ነው እኔ ሁልጊዜም የኔ ችግር ነው ነበር የምለው። የኔ ችግር ነው ካለ ደግሞ ወደ መፍትሄው ለመሄድ ምንም የሚከለክል ነገር የለም። የሞራል ልና ከፍ ይላል። ኤነርጂ አለ። ተስፋ የሚባል ነገር የሰው ልጅ ያስፈልገዋል። ተስፋ አለ። ምንም የምትታክተው የምትሰለቸው ነገር የለም። የሰው ልጅ ደግሞ ካላቆመ በስተቀር ነፍ አማራጮች አሉት። ስለዚህ ሁሉም ችግር እኔ ጋር ነው ብዬ ስለማመን መልሰው ለመሞከር ዝግጁ ነበርኩ ማለት ነው። ስለዚህ እነዚህ 12ቱ ለእኔ ለራሱ ይገርሙኛል። ያን ያክል ሁሉ የተፈተንኩ አይመስለኝም። ምን ዘርፍ እንደሆነ ማወቅ ይችላል። በጣም በነገራችን ላይ ልጅ ሆኜ ጀምሬ የተለማመድኩት እኔ ትናንሽ ቁርስ ቤቶች ሳምቡሳና ጀላቲ ማዞር እንዳ ከአዲስ አበባ ጀምሮ ሐረር፣ ድሬዳዋ እዛው ተወለድኩበት አካባቢ ሸዋሮቢት የመጀመሪያ ቀን ጀላቲ ማታ ሳምቡሳ ማዞር ታወቅ ነበር። እሱም ቢዝነስ ሆኖ ግን ይከስር ነበር። እሱም ራሱ ቢዝነስ ፕላን ያስፈልገው ነበር። ከዛ ተነስቼ ነው በነገራችን ላይ አሁን የ100 ብር ቢዝነስ ፕላን ለዜጎች ለትናንሽ ለህፃኖች ሁሉ በትርፍ ሰዓት እንዲሰሩ የቀመርኩት ማለት ነው።
እና ከዛ ጀምረ ከዛ ግን ከፍ እያልክ ስትሄድ ትልልቅ ነው። ምሳሌ አሁን የምሰራው አትክልትና አስቤዛ በመጀመሪያ ጊዜ አትክልት ስራ አክስሮኛል። በጣም ብዙ ነገሮች አልባሳት ሰራ ነበረ። እንደዚህ እርሻ ግብዓት ጥራጥሬዎች ሰራ ነበረ። የቁም እንስሳ በግተራ ሰራ ነበረ። ስቆጥራቸው የጫማ ስራ ሰራ ነበረ። ግን ሁሉም ትንሽ ሲሄድ በምፈልገው ልክ አያድግም። ትንሽ ይሄድና አልበቃ ይላል። አልበቃ ማደግ ትወው ለምትፈልገው ነገር ግብዓት ለማቅረብ ራሱ ላይ በቃ ይችላል። ለመኖርና ቀጣይ ራሱ አድጋለሁ ብለህ ለማሰብ አልበቃ ይላል። ለምሳሌ በቀን 60 ብር ከሆነ የሚያስፈልግ ገቢው 40 ብር 30 ብር። ለምን ወጪ ትንሽ ሆኖ ገቢ ትልቅ መሆን ሲገባው ወጪ ትልቅ ገቢ ትንሽ ይቀረናል። ይሄ ምንም ባይጠፋም እንኳን ኪሳራ ነው። አሁን እኔ ቢዝነስ ሊመቱ ከሚችሉ 4 ነገሮች አንዱ ፈገግ የሚያደርገው ከፍተኛ ገቢ ነው። ስለዚህ አንደኛው ደግሞ ከፍተኛ ገቢ ነበር ቻሌንጅ ነበር። አሁን እስካሁን ማወራ ዝቅተኛ ገቢ ከፍተኛ ወጪ ነው። በተቃራኒው ደግሞ በጣም ኃይል ተጠቅሜ ስመጣ ከፍተኛ ገቢ ዝቅተኛ ወጪ ከፍተኛ ገቢ፣ እሱም ደግሞ ባላንስ ካለ በጣም ከተራራቀ እሱም ደግሞ ቢዝነስን ይደፋል። እሱ ደግሞ ያላግባብ ሰዎችን ማብዛት፣ ኢንቨስትመንቱን መለጠጥ፣ ከዛ አንተ አላረላ ትንሽ መኮፈሽ ምናምን ከዛ ኢሜጅ ቀያይራ የምትሉበት ነገር ስትመጣ በአፍንጫው ፈርቶ ልትቆጣጠራቸው የማትችላቸው በሙያ ከአንተ ከፍ ያሉ ሰዎች። አሁን እኔ ማናጀር ቅጥርና ምናምን ባለሁበት መቃወመው ኮንትሮል ያደርግልኛል ብላ ያስቀመጠው ሰው እንዲሁም ባለሙያ ከአንተ በላይ ካወቀ በጣም ለድርጅቶች ቻሌንጅ ነው ብለው ራሱ ማወቅ መቻል አለበት። እና በሰዓቱ ሻል ያለ ዳቦ ቤት መክፈት ነበር አንዱ ግርም የሚለው የሆነ ገቢ ቶሎ አግኝቼና ስራው በአሁኑ ሰዓት ባይፈቀድም በዛን ሰዓት ልክ የነበረው የጀረማሪ ቢዝነስ ነበር። ዝም ብሎ አርባጆችን ያለ ምንም ጋራንት ማንቀሳቀስ አንደኛው ከፍተኛ ገቢ ነበረ። በተለይ ከኬንያ ሞያሌ ምናምን አካባቢ የሱ ቆንጆ ገቢ ማግኘት ግን ዳቦ ቤት እንደከፍተ ግን ስለ ዳቦ ሳላቅ ዳቦ ቤት መክፈቴ ዋጋ ሰጥቷል። ያው ጋጋሪና ካሻሪ በቀላሉ ይዘመራ ከርቄስ ከደሞ ችግር ውስጥ ወደቀ ማለት ነው። እሺ ስለዚህ ከፍተኛ ገቢ ለራሱ በዛ ቢዝነስ ላይ ቀስ ብለህ እንዳታድግ አንድ እንቅፋት ነው። ቢዝነስ ባጭሩ በሰውነት ውስጥ እንዳለ የንጥረ ነገር በሰውነት ውስጥ በደም ውስጥ እንዳለ ስኳር ከፍ ካለም ዝቅ ካለም ይረብሻል። ስለዚህ ባላንስ መሆን አለበት። ቢዝነስ በእውቀት ልክ በኤክስፒሪየንስ ልክ በልምድ ልክ መለካት ስላለበት አሁን ያ በትልቅ ካፒታል በእኛ ስልጠና ውስጥ ከ100,000 ብር በላይ አንድ ሰው ቢዝነስ እንዳይጀምር እንቃወማለን። እንዴት ቀልዳለህ እንዴ 1 ሚሊዮን ነው ያለኝ ሲለው በቃ 900,000 ብር አስቀምጠው የት ካለ ደስ አለ ቦታ ላይ። በእኛ ቢዝነስ ፕላን ግን ከ100,000 ብር በላይ አይጀምርም። ወደ ታች እስከ 100 ብር መውረድ ይቻላል። ለምን ሲሉን አትችሉም፣ ልምድ የለም፣ መቆጣጠር አትችልም፣ አታውቅም። ስለዚህ አንተ እኮ መተንፈስ የምችለው በአቅም ልክ በሳምባ ልክ ነው። ማንሳት የምትችለው በልምድህ ነው። ቢዝነስ በልምምድ መምጣት መቻል አለበት። በትንሽ ጀምረህ ራሱን ሪሳይክል እያደረግ ማሳደግ፣ ትርፉን መልሰህ ኢንቨስት እያደረገ ልምድም ካፒታልም እኩል እያደጉ ይመጣሉ። በቀን አንድ ደንበኛ አንድ ዕቃ የሚባል አለ እኛ ንግድ ላይ። አገልግሎትና ማምረት ላይ ትንሽ ሰፋ ሊል ይችላል። በተለይ ንግድ ላይ በቀን አንድ ደንበኛ አንድ ዕቃ መርህ ነው። አንድ ደንበኛ አንድ ዕቃ በየቀን ማለት ካፒታል ከፍ እያለ የሚሰጠው አገልግሎት ማህበረሰብ ሰፋ እያለ በሄደ ቁጥር የዚያን ጊዜ ሰራተኛ ከስር ማስገባት ትችላለህ። ተሰለጥነው ግን አንተ ነህ የምታውቀው። በዚህ ሁኔታ በቀላሉ ኢንቨስተር መሆን ይቻላል። የገንዘብና የጊዜ ነፃነት ማግኘት ይቻላል። የሊደርሺፕ ኳሊቲን በትክክል መገንባት ይቻላል። ቢዝነስ ምንም ሳያንገዳግድ ይሄ ባህል ጨዋታ ያክል ቀስ እያልክ በትንሽ ለመድከው በትንሽ አሁን ምሳሌ አንድ ሰው ክብደት በሚያነሱ ሰዎች የሚቀናቸው አለ ጥንጫሞች ምናምን ነው። ምናልባት እኔ እሱ ላይ ሳይሆን ቢዝነስ ላይ ነው ትኩረት የባይዘው። ለምሳሌ ያክል ግን እኔ የምለው ትልቅ ክብደት ማንሳት ከፈለገው አንድ ሰው በየቀን 1 ኪሎ ያንሳ ነው የምለው። እሱ የሚያነሳው ላይ ይጨምር 1-2 እንደዛ ነው አይደል? ስፖርት ላይ እንደዛ ነው የሚደረገው። በየቀን 1 ኪሎ እየተጨመረ ነው የሚሄደው። እርግጠኛ ነኝ በ365 ቀን በአንድ ዓመት በአንድ ጊዜ 365 ኪሎ ግራምን የ1 ኪሎ ግራም ያክል እየሳቀ ማንሳት ይችላል። ዴሊ በየቀኑ ፕላስ እያለ ነው ሄደው በልምምድ ማለት ነው። በልምምድ። ስለዚህ ስኬት ልምምድ ነው። ባለሀብት መሆንም ልምምድ ነው። ድህነትም ልምምድ ነው።
ጂኒስ ምሁር መሆንም ልምምድ ነው። ብዙ ስለ ኢኮኖሚስቶች አሉ እንደ ሀገር የተማሩ ሰዎች የሚሉት ነገር አለ። ያለህ ገንዘብና እንትን በዛ ገንዘብ ባለሙያ ቀጥረህ እንደዚህ አድርገህ ብዙ ነገሮች አሉ። እነሱ ደግሞ ራስህ ኦነር መሆን አለብህ ነው የተረዳሁት። ባለቤት ሆነህ በአቅምህ እየሰራ ማደግ አለብህ የሚል ነውና ይሄ ከሳይንሱ አሁን ካሉት ምሁራን አንጻር ከሚነሱት ሀሳቦች አንጻር እንዴት ይታያል? እናንተስ እንዴት ታዩታላችሁ? ራሱ ሳይንስስ ምን ያክል ኢምፓክት አድርጓቸዋል? እናንተን የሚመጡት ሰዎች እንዴት ነው አቀባበላቸው? ቢካዝ ያው የኛ ታዳሚዎች በሁሉም ዘርፍ ያሉ ናቸው። ኢኮኖሚክሶች አሉ፣ በኢኮኖሚክስ ያጠኑ ኢኮኖሚን የሚመሩ እንደዚሁ ደግሞ ኢንቨስተር የሆኑ አሉ በራሳቸው መንገድ። በእናንተ መንገድ ታግዘው ደግሞ እናንተ የፈጠራችኋቸው ሚሊዮነሮች አሉና ከዚህ አንጻር ይሄንን አሰናስነው እስኪ ምን ይመስላል? ሳይንስም ገንዘብም ከሰው በኋላ ይመጡ ከሰው በታች የሆኑ በሳይ የሚዘወሩ በጣም ሲምፕል ቀላል ነገር ናቸው። እንደውም እኔ ስልጠና ላይ ብዙ ጊዜ ስገባም ሲወጣ መምራው ፍጥረታት ሁሉ ለፈጣሪያቸው ታዘዛሉ፣ ይገዛሉ። ሰው ለፈጣሪው ይገዛል፣ ገንዘብ ደግሞ ለሰራው ለሰው ይገዛል። ማነው የሰው ልጅ ለፈጣሪ አይገዛም፣ ለልፈልግ ለገንዘብ ግን ይገዛል። ልብ አድርግ፣ ከስሩ ላለው ለፈጠረው እሱ ለሰራው ነገር ያሁን የሰው ልጅ እየተገዛ ነው። እንደ አጠቃላይ አፍሪካ ለማደጉ ሚስጥር ይሄ ነው። የሰው ልጅ ለገንዘብ እየተገዛ ሀገሩን፣ ሉዓላዊነቱን፣ ሃይማኖቱን፣ ባህሉን፣ ወጉን፣ ስራውን ጥሎ ገንዘብ አለበት ሀገር ስለሚሰደድ፣ ሳይንስ አለበት ሀገር ስለሚሰደድ። ሀገራችን እኮ ለምጡ ቃሉ ካልክ ከትንሽ ጊዜ በኋላ ናሳ ገብተው ታገኛቸው። ናሳ የኛ ምርምር ማዕከል አይደለም እና ሳይንስን የመጠጋት ገንዘብን የመጠጋት ይሄ አባዜ የሰው ልጆች ስላልሆነ አሁን ደግሞ እንደው ምናልባት ሰሚዎች ይቅርታ ያርጉልኝና አድማጭ ተመልካቾች አንድ ትልቅ ችግር ያለው አሁን በአገራችን ውስጥ ያለ የሳይንስና የምሁራን አብዛኛው እንቅስቃሴና አቅጣጫ ጥቆማ የእውነት ለመናገር ብዙ ስህተት አለበት። በጣም ብዙ ስህተት አለ፣ መታረም ያለበት ብዙ ስህተት። እኔ ባለሙያ ስለሆንኩ ውስጡ በተግባር ስለምኖር ምንድነው የኑሮ ውድነቱ ካልከው ትክክለኛ ስላላመረትን ነው አይልም። ወጣቱ እየሰራ ስላልሆነ ነው አይልም። ችግሩ ደግሞ እዚህ ጋር እንደ ባለሙያ ስለማቀው ኑሮ ውድነቱ ምርት ስለሌለ ነው አጭሩ። ኑሮ ውድነቱ ከ60% በላይ ያለው ወጣታችን ቁጭ ብሎ ተቀላቢ ስለሆነ ነው፣ ማምረት ላይ የለም። ሌላ ቢዝነስ ማነን የሚሉ ሰዎች ትውልዱን አንደርግራውንድ የሚዘቀዝቅ ቢዝነስ ክሬት ያደርጋሉ። ትውልድን ሊጎዳ የሚችል ጊዜን እዛ ሊጨርስ የሚችል እኔ ካንተ አንተ ከሱ የመቀባበል አይነት ብቻ ቢዝነስ ከሆነ ያለውን ስንቀባበል ሌላ ማምረት ሳንችል ዞር ብለን አግሮ ኢንዱስትሪውን ሳንጎበኘው በጣም ተፈጥሮውን ሳናየው እሱም ወደ ገንዘብ መቀየር ሳንችል የወጣቱንም ስለ ልቦና እንደደከመ ሳናክምለት ወደ ማምረትም ሳይገባ ሙሉ በሙሉ የተማረው ወደ አውሮፓ ያልተማረው ወደ አረብ ሀገር ከዛ የደከመው ቁማር ቤት ከዛ የባሰበት ነገር የገባው ዝም ብሎ 8 ዲግሪ 5 ዲግሪ እያለ እየደባበረ ይማር ጊዜው ያልቃል። ስለዚህ አሁን እኔ እነዚህ ስለ ኢኮኖሚክስ ባለሙያ ከተባሉ ሰዎች አንድ ሰው ቢዝነስ ማኔጅመንት ነው የተመረቁት ብሎ ቢዝነስ ማኔጅመንት ነው የተመረቁት ካለ እንዴት የራሱን ቢዝነስ ማኔጅ ማድረግ አቃተው? ለምን አይፈጥርም? መነሻ ካፒታል ያስፈልገዋል። በምን ልስራ ይላል። ሰው የጥገኝነት ነው ወይስ ክሬቲንግ ነው የተማረው? የሆነ ነገር ፈጥሮ የራሱ ማድረግና መቆጣጠር ነው ወይስ ሰዎች አሳደጉት ነገርን ሄዶ የሰውን መቆጣጠር? ትክክለኛ መደበኛውን ሳይንስ ከተላለፈ ስትላውን ባደጉ አገሮች ላይ የሚፈበረክ ዘመናዊ የሆነ የጄኔሬሽኑ ፍጥነት እኛን እያለፈን ሄደ። 5 ዓመት አካውንታንት አጥንተህ ስትመጣ ኤቲኤም ባንክ ላይ ቁጭ ብሎ አንተ አትፈለግም ሲል አገኘው። ተመልሰህ ኤቲኤም ኢንጂነሪንግ አጥንተህ ስትመጣ ከኤቲኤም ከካሽ ብር ተሰውሮ ገንዘብ ዲጂታል ሆኖ የሰው ኪስ ገብቷል። ጊዜን ያላገናዘበ ትምህርት ሆነ ማለት ነው። አንተ እኮ እዛ 5 ዓመት ቆይተህ እየመጣ ነው። ልክ ነው። ስለዚህ እዛ ጋር እያስተማሩ ያሉት ደግሞ ከጄኔሬሽኑ በጣም ተከታተለው እንዳያመልጥ እያለ አሁን እኮ 5ኛው ጄኔሬሽን ላይ ነው በአማካኝ ከድንጋይ ዘመን ከአደን ዘመን ከግብርና ዘመን ከኢንዱስትሪ ዘመን አሁን ኢንፎርሜሽን ቴክኖሎጂ ዲጂታል ዘመን ላይ ሆነ። እንዴት አድርጎ ነው ገና ከዛሬ ምናምን ብዙ ዓመት በፊት የነበረን ሳይንስ አጥና የሚል በባህል ጨዋታ ራሱ ኖረ ነው አልፈናል። እኔ ቅርታ አድርግልኝና ማስተርስ የሚማሩት እኔ ከዛሬ 5 ዓመት በፊት አጥንቼው ለብዙ ትውልድ አስተምረዋለሁ። ኖር አሪፍ ያለው በህይወት ተሞክሮ ማለት በህይወት በቃ ሪል የሆነ ነገር ነው። አንዳንድ ጊዜ
ስለ ማርኬቲንግ የሚያስተምር ሰውዬ እኮ 6 ደንበኛ የለውም እሱ ለሱ ለራሱ። ስለዚህ ይኖር መኖር የሚባለውን ነገር ወደ መሬት አመጣ ፋይት ካላረከው ሰው እሺ እያልክ ካዳመጥከው ቢዝነስ ማኔጅመንት ተማርክ አይደለም ሆቴል ማኔጅመንት ነው አሁን አሪፉ። ከዛ ቱሪዝም ግባ። ከዚህ ብለህ ስትማር በቃ አባትህን ሳትጠራው አርጅቶ ተስፋ ቆርጦ ይሞታል። ያው ቤታችንም ሳይታደስ ቀረና እየፈረሰ ነው። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። አካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21 ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት ይህን የሚሉት ሰውዬ ባለፉት እንግዲህ ዓመታት የራሳቸውን ቢዝነስ ፈጥረው ያሳደጉ ለብዙዎች የስራ እድል የፈጠሩ ናቸው ስንል ከየት ተነስተው ምን ደርሰው ነው? ሳይንስን የምታምነው በሰጠህ ነገር ነው። ሰርቲፋይድ በተደረገ ቁጥር ማመን የለብህም። በወለደው ባሳየው በፈጠረው ባፈራው ፍሬ ነው ልታምነው የምትችለው። እና እኔ ይሄኛው ሳይንስ ያዋጣል ያልኩትም እኔን ስላዋጣኝ ነው። የተሞክሮ ሳይንስ ነው። አዎ የተሞክሮ አሁን እንዳልኩ ሳይንስ አለ ጠቃሚ ነው፣ ግን የሰዎች መጠቀሚያ እንጂ ሰዎች ሊጠቀምባቸው አልመጣም። ስለዚህ ሳይንስ ማለት በቃ አዳዲስ ነገሮችን ፈጥረህ ቀለል ባለ ቴክኖሎጂ አጀስ አድርገህ አንተን ቀለል ባለ ህይወት እንድትኖር የሚያግዝህ ነገር ነው። ያለዛ ሳይንስን እንደ መንፈስ የምናየው ከሆነ ያው ብዙ ሰዎች ስልጣን አምላክ እየሆኑ ነው ያሉት። ሳይንስ ፊዚክስ ነው የቀመር የሆነ ነገር ውጤት ነው። ያኔ ዩኒቨርሲቲ ብገባም ባገባም ታመጣው መግባት ጥሩ ይቀላል፣ ባገባም ትኖረዋለህ። ምናልባት በጣም ሰክሰስፉል የሆኑ ሰዎች አሉ። ሳይንሱን ተምረው እሱን አፕላይ አድርገው በያዙት ዲግሪ የተለወጡ ፕሮጀክት ማኔጅመንት፣ ቢዝነስ ማኔጅመንት ተምረው ኢንጂነሮች በአይቲ ኢንዱስትሪው ላይ ገብተው የራሳቸውንም የቤተሰቦቻቸውንም የሀገራቸውንም ኢሜጅ የቀየሩ ጠንካራ በትምህርት ስርዓት ያለፉ ሰዎች አሉ። በዛው ልክ ደግሞ ሳይንሱን አውቀው አፕላይ ማረጋገጧቸው ደግሞ ራሳቸውን እየወቀሱ ቤታቸው የተቀመጡ ሰዎች አሉ። ባላንስ ለማድረግ በእውቀት ውስጥ በትምህርት ስርዓት ውስጥ ያለፉም ጀግና ሀገራቸውን የጠቀሙ ቢዝነሳቸውን ያሳደጉ ሰዎች አሉ። በተመሳሳይ ደግሞ እዚህ ውስጥ ሳይኖሩ ልክ እንደዚህ ከህይወት ተሞክሮ ከመውደቅ መነሳት ተምረው ራሳቸውን ያሳደጉ ብዙ ሰዎች አሉ። እና እኛ አሁን እያወራን ያለነው ስለ ሰክሰስ ስቶሪ ነው። በየትኛውም አንግል ውጤታማ መሆን አለብን የሚለውን ማስጨበጥ ስላለብን። ስለዚህ በላይ አትክልትና አስቤዛ ከምስረታው ምን አሳካ፣ ምን ጉዞ አደረገ፣ ምን የተፈተሸና የተፈተነ ቢዝነስ ፕላን ይዞ መጣና ይሄው እንካችሁ ሰዱ የሚለው ነገር ላይ እንዴት ሊበቃ ቻለ? ከየት ጀመረ? እንዴት ነበር ሂደቱ? ምን ያህል ሰራተኞች አሉት? ለምን ያህል ሰዎችስ የስራ እድል ፈጥሮ ሚሊዮነሮችንስ ፈጥር ያለው ይላልና እስኪ ስለሱም በደንብ ሂደቱን እስኪ እንየው። የተለያየ ሀገሮች ላይ ዞሮ ማጥናት መክሰሩን፣ መነሳቱን፣ መውደቁን ካለቀ በኋላ ግን ለ9 ዓመት በተለይ ትልቅ ትኩረት የተደረገው ቀመሩ ላይ ነበረ። የተለያዩ ድርጅቶች ውስጥ ሰራተኛ ሆኖ ግን ሰፊውን ፎከስ ቢዝነስ ጥናት ላይ ማሳለፍ። በ1500 ብር ነው የተጀመረው የኛ ቢዝነስ። በ1500 ብር እንግዲህ እዚሁ አዲስ አበባ ካራ ኮተቤ መድኃኒዓለም መግቢያ ላይ ሲጀመር ብዙ ሰዎች ፈገግ ይሉ ነበርና ሱቅም እንደዚህ ነው ለካ ኧረ ቤት ኪራይ የለውም፣ ግን አስደንጋጭ ነበረ። እንዲሁም ትዝ የሚለኝ እኔ ሱቅን እንደጀመር 3 ደንበኛ ነበር ሁላችን የመጣውና አሁን 88,000 ደንበኛ ደርሷል። በውል በቋሚነት የእኛን ድርጅት አገልግሎት የሚጠቀም ማለት ነው። ያም 1500 ብር አሁን በሚሊየን ትራንዛክት እያደረገ ነው ያለው። ደስ የሚለው ደግሞ ከባንክም ይሁን ከግለሰብ ምንም በብድር ድርጅታችን ኢንቨስትመንት አልተለመደምም አንወድምም። ራሱን ችሎ ከዳ ነፃ የሆነ ዶግ ቢሆን መልሶ ክሬት ማድረግ እንዲቻል በሰልፍ ኮንፊደንስ የተሞላበት በቃ ነፃ የሆነ ቢዝነስ ነውና በ1500 ብር ተጀመረ። ነገር ግን ወር ሲመጣ ምን ሊከፈል እንደሚቻል ማሰብ ስለሚያስፈልግ
ጎበዝ ሚስት ስለነበረች እኛ አብሬ ኮርሱን ስንወስድ ስለነበረ እሷ እዛ ውስጥ መሸጥ እኔ ቶሎ ተጨማሪ ደንበኞችንና ተጨማሪ እቃውን ይሄ በቀን አንድ ዕቃና አንድ ደንበኛ የሚለው የዛን ጊዜ ይሰራል። በነገራችን ላይ ከመጀመሩ በፊት ቢዝነስ ቀመሩን ብቻ ለመስራት ከጥናት በኋላ 18 ወር ፈጅቷል። 1 ዓመት ተኩል ፈጅቷል። ይሄን ቢዝነስ ፕላን ቀመሩን ለመስራት ለባር በ1500 ብር የሚጀመር ቢዝነስ ውስጥ ሆኖ የ10 ዓመት የቢዝነስ ፕላን ተሰርቶለታል። በ10 ዓመት ውስጥ 5 ፕሮጀክቶች እንዲፈጠሩ ኩባንያዎች ተደርጓል። ከ10 ዓመት በኋላ ምን ያክል ሚሊዮን እና ቢሊዮን እንደሚገባ በደንብ ተቀምሯል። በእያንዳንዱ ሳምንት፣ ወርና ዓመት የቱ ጋር መድረስ እንዳለበት አጀስት ተደርጓል። ቅድሚያ ከምንምን አካላት ጋር ምንን መንገድ ማጥራት፣ የሰው ሰራሽና የተፈጥሮ አደጋ እንዳይመታው ስፕሪንግ ሆኖ የመንቀሳቀስ አቅም እንዲኖረው የቅድመ ጥንቃቄ ለእያንዳንዱ ቦታ ላይ ተፈትሿል። ከዚያ በኋላ በ1500 ብር የጀመርነው ያለ ፍሽካ ሲነፋ መምታት መጀመር ነው። ኳሲሳል መሄድ አለ። ምንም ግን ማስቆጠር ነው። ቀላል ነገር ነው። ለህግም በየወሩ የሚገኘውን ጥቅም መልሰን እቃ ማምጣት ነበር። ትልቁ ነገር ያ ነው። እንግዲህ በየቀን የምታገኘውን ትርፍ መልሰህ እቃ ታመጣለህ። በየወሩ የቱ ጋር እንደደረሰ ትሰራለህ። በወሩ በግቡ ልክ ሄዷል። በተጨማሪ በቃ ስለዚህ ማሸነፍን ከዛ ችለም በወር ይህን ያክል መሆን ነበረበት፣ ሆነ። ሁለተኛው ወር ላይ ይህን ያክል መድረስ ነበረበት። እያንዳንዷን 30ዋንም ቀን ሆነ። ይሄ ማለት ግን ከዛች ሱቅ ላይ የሚሰራትን ቢዝነስ ለተለያየ ቅንጦት ነገር ካዋልከው ሱቁ ስለሚራቆት ያው ሱቅ ነው እንግዲህ ቤት ውስጥ ቆረረስ የሻወር ሳሙና፣ ባልትና ሻይ ቅጠል ምናምን ይሰቀለበት። ነገር ግን ደረቅ እንጀራ ይሸጣል፣ እንቁላል ይሸጣል፣ ባልትና ይሸጣል፣ ካርድ ይሸጣል። እንደዚህ አይነት ነገሮች ቴክኒክ ውስጥ ስታስገባ ካርድ በነገራችን ላይ ሰጥቶ ማታ ነው የሚወስደው። ስለ በሹ ካፒታል ነው የምሰራው። እንጀራ ጋጋሪ የምታስቀምጥልሃል፣ ማታ ነው የሚወስደው ብሩን። በሹ ካፒታል ነው የምሰራው። አንተ ብቻ ቢዝነስ ማለት ለዶሮ መኖ ቅዳሜ ሲወስድ ነው ሰውየው ብር የሚቀበለው። እሱን እንቁላል የምትቸበቸው በሹ ካፒታል ነው የምሰራው። አንተ ብቻ ጎበዝ ሻጭ፣ ጎበዝ ቶሎ ጨርሰ አምጣ ብለው። እያንዳንዱ ነገሮች ትንሽ ፕሮፋይል ካስቀመጥክና ታማኝ የሆነ እዚያው ላይ ከቷሽ ከማታ ንቅት ብለህ የምታይ ከሆነ ቀላል ነው። በነገራችን ላይ ቤትህን ሴራሚክ ቢያቅትህ አሸዋ አድርገህ እንኳ ጠዋት አረብርበህ በወይራ ጭሰህ ቄትማ ጓዝጉዘህ ፖስተር ምናምን አሻምረህ ራሱ ማሳየት ከምንም በላይ አትራክት ያደርጋል። ሰው ደስ ይለዋል፣ ወደዛ ጎረ ይላል። እና ሶሻል ሚዲያ ላይ አንተከንም። ቆመን ፊት ለፊት ማርኬት ቢኖር ባይኖር ቆመ አይ ምን ጠፋችሁ ምናምን እስኪጎራ በል ተመልሶ ሰው መጥቶ እንዲገዛ ሌላ ሰው አስተዋውቅ እንጂ። ይህም በማለት ከቀን ቀን እንቅስቃሴው እየጨመረ መጣ። ነገር ግን ከዛች ቤት ኪራይ ላይ ከዛች ትርፍ ላይ የቤት ኪራይ እንዳይከፈል እዛው ማደር ነበር የኛ ትልቁ ውሳኔ። ሚስት አለችኝ፣ እኔ ያለው ህፃን ልጅ አለን። ስለዚህ ያለ አማራጭ ጠዋት በደንብ እንደምትሸጥ እንጀራ የሳሳች ፍራሽ ጠቅልለህ መሳቢያው ጋር ከተህ ማታ አምጥተህ ያንን ማንጠፍ ይጠይቃል። እዛው ነው የምናድረው። ምግብ ሌሊት ነው የምንሰራው። ለምን ቀን የምሰራበት ቦታ የለም። እዛ ቀፎ የሚያክል መስኮት የሚያክል እንትን ውስጥ ሳጥን የሚያክል ሱቅ ውስጥ ከሰል የምታነሽ ከሆነ ትቃጠላለህ አብረህ። ስለዚህ ሌሊት ይሰራል። ከዚያ ቀን ያንን በቀዝቃዛው በልተህ ስራ መስራት ብቻ ነው። ማታ እዛው እናድራለን ማለት ነው። ስለዚህ መሸጥ በጣም ከቀን ቀን እንቅስቃሴ ያለ ቁርጠኝነት አለ። የቀን ግባ አለ። ዛሬ እንትን ተሸጠ፣ ስንት ተሰራ። ስለዚህ መልሰህ እሱን ዕቃ ማምጣት ነው፣ መልሰህ እሱን ዕቃ ማምጣት ነው። ስለዚህ በቀን አንድ ደንበኛና በቀን አንድ ዕቃ የምትለው በወር 30 ዕቃዎችና 30 ደንበኞች መፈጠር ሲጀምሩ እንቅስቃሴው፣ ንቃታችን፣ ፍላጎት ያለው ቴክኒካሊ የመሸጥና የመስራት አቅም ሰዎቹ ለራሱ ከስተመር የሚገርም አሁን አበሻ ምቀኛ ነው እየተባለ ይወራው እንደ አበሻ ሞራል ሰጪ የለም። ምን አይነት ጉብዝና ነው! ደስ ሲል አንተ ሱቃችሁ ሞላች እኮ አመረባት እኮ እንዴ! እንደዚህ በዚህ ልክም ለካ ይሰራል እንዴ! እኔ እኮ የምር እየገረመኝ ነበረ። ቁብ መጀመሪያ ወስዳችሁ ነው እንዴት ሞላችኋት በዚህ ፍጥነት ገብቷል? እና ማታ ማታ አትሄዱም እንዲ አልመሸም እንዲ ሲሉ እንሄዳለን ትንሽ ቆየት። እኛ እኮ ዘሮ እናድር ሰው ጻት ካለ በኋላ ጠዋት ሰው ሳይነሳ ስለምንነሳ ከስራ ቦታ የመጣ ነው የሚመስለው። ብቻ ግን ያቺ ሱቅ ሞላች። እንደማንም ጨቀረ። ከዚያ ቀዝቃዛ ነገር ፍሪጅ መግዛት ተጀመረ። ሁሉ ነገር ማስተካከል ተጀመረ። ከጎና አንድ ትንሽ የሌላ አገልግሎት የምትውል ነበረች። ቀላቀላት ከፍ ካለ በኋላ ስለዚህ ምን ያስፈልጋል? አትክልቶችን ለብቻው እና ሸቀጥ ለብቻ አድርጎ መስራት ጠባብ ስለሆነች አለ ብለን ስናስብ ከፊት ለፊት አንድ ባዶ ቦታ ነበረች። እሷ ላይ ሄድን። ፕላስቲክ ወጣር ገባ ያለ ስለነበረ ብዙ እንትን አልነበረም ማለት ይችኛዋ ቤት ከዛ በላይ መስፈት አትችልም። ፕላስቲኩ ቤት ደግሞ በቀላል ሰፋት አደረገዋለህ። አሁን ድረስ እኮ ለእኛ ሚዲያ ላይ ይታያል። አይታችሁት ከሆነ አሁን ከስር ይቸረቸርበታል አለ። እሺ እሱ ቤት አለ አሁን ድረስ ለሌላ ተሰጥቷል። እሱን ትተን ነው ከጎንኛ ሌላ ትልቅ ሸር የሰራ ነው ማለት ነው። እዛ ፕላስቲክ ቤት ውስጥ ደግሞ ሰፋ ያለ አትክልቶችን ማምጣት ጀመርን። እንቅስቃሴ ተጀመረ፣ ከፍ አለ። አሁን
አንድ ሰው ማምጣት ጀመርን። ምን ሰራተኛ የሚያሳየው እኔ ራሴ ማሳየው አንድ አመት ከምናምን ነው። አመት በነገራችን ላይ አትክልቱን እንደጀመርን እንደ ሸቀጦ በቀላል አልሄድም። ልክ አትክልቱን ስንጀምር ቶሎ አለመሄድ፣ ክረምት ነበረ፣ ከፍተኛ ጎርፍ መግባት፣ መበስበስ ምናምን ልክ በቃ ፈተነን በጣም እና ልክ ከሱቋ ላይ የምናገኛትን ሊያከስረን ሁሉ ጀመረ። ከዛ አይቆይ ቀደም ነገር ያለው መግቢያ ላይ ብዙ ጊዜ የሆነ ነገር ከከሰረ የኔ ችግር ነው የምለው። ወይ ሚዛን እንሻሻታለን፣ ወይ አመጣጡን አላወቅንም፣ ወይ አሻሻጡን አላወቅንም እንጂ አያዋጣም ማለት አትችልም። ቢዝነስ ያዋጣል። የትኛው የማያዋጣ ሰውና የማያዋጣ ስራ የለም። ስለዚህ አያያዥ ነው። ስለዚህ በደንብ እንደገና ማጥናት መፈተሽ ሲመጣ ለካ በነገራችን ላይ 50 ኪሎ ዕቃ መዝነው 50 ቦታ ላይ የብቻ ብትመዝነው ይጎላል። ይህ ሚዛን ህግ ነው። አትክልት በባህሪው ደግሞ አሁን እየተጫወትን ራሱ እየቀነሰ ነው የሚጠብቀን። የመቀነስ ባህሪ ያለው እየወረደ የሚሄደው በዚያ ላይ ደግሞ መጨረሻ ላይ የምጥለው ፈነዳዳ ምናምን ብዙ ነገር አለ። ስለዚህ ያን ደረጃው ሲወርድ ዋጋ ይቀንሳል፣ ኪሎግራሙ ይወርዳል። ጥሬ ዕቃም ቢሆን ደግሞ ከፋፍለ ስንመዝነውና አንድ ጋር እኩል አይመጣም። እነዚያ ሁሉ ነገሮች ለካ መፈተሽ አለባቸው። አሁን እሱም ፈተሽ ከዚያ ትርፍ ማምጣት ጀመረ። ከአንድ ዓመት ከ2 ወር ምናምን በኋላ ይመስለኛል ሰራተኛ ማስገባት ጀመር ማለት። አሁን የኔ ሰልጣኞች ግን በ4 ወር እንዲያስገቡ ነው ያደረኳቸው። ያ ስፔሻል የሆነ ተሞክሮ ለነሱ ቀላል መንገድ ጥቆማ ስለሆነ ለማንኛውም ከዛ በኋላ ነው በቀላሉ እያደገ መምጣት ጀመር። 2 ከዚያ ደግሞ አዲስ ካሻሪ። በነገራችን እኛ ድርጅት ውስጥ ግን አንድ ሰው ለማልመድ 5-6 ሰው ትቀይራለህ። ማለትም እኛ ድርጅት ውስጥ አንድ ሰው ሲመጣ የሚባለው መጀመሪያ በተጠንቀቅ ስልክ መያዝ አትችልም። የእረፍት ቀን ወደ ውጭ መውጣት አትችልም። እረፍት ቀን በውስጥ አይሰጠውም ነው። እረፍት ቀን አለ እዚያው ነው። ወይ መጽሐፍ ታነባለህ፣ ወይ ቤተክርስቲያን ትሄዳለህ፣ ወይ ትተኛለህ። እናንተ ለምትፈልጉት ወደ ተለያየ ቦታ የምትሄድ ከሆነማ ይሄ ልክ የሆነ ማህበረሰብ ራሱን የጎዳ ማህበረሰብ አሉባሌ ነገር አስተምሮ ሊመጣ ይችላል። እንዴ ብዙ ቤቶች እኮ ሴተኛ ዳሪነት ገብተውብናል እኮ ብዙ ልጆች እኮ እነሱ ወደው አይደለም ሰው መክሯቸው ነው። ብዙ ሰው እኮ በህገወጥ ስደት አልቋል በህይወት ሰው መክሮት እኮ ነው። ማጨስ፣ መቃም፣ ሱስ ወላጅ ወይም ትምህርት ቤት አላስተማረንም። ካሉባሌ ቦታ ላይ የምንገጥማቸው ባልደረቦች ናቸው። ስለዚህ ከዛ ለመቆጠብ ይሄ ሰው ታማኝ ድርጅቱ ሰራተኛ ለመሆን ደሞዝ መውሰድ የለበትም፣ እኛ ጋር ይበላል ይጠጣል። ለብቻው ቤት መከራየት የለበትም፣ እኛ ጋር ያድራል። የድሮውን ስልክ መያዝ የለበትም፣ ከማንም ጋር የተደዋወለ ቴንሽኑን ይሰርቁታል። እኛ የሰጠነውን ስልክ ከዚያስ ሰብአዊነቱን፣ ማንነቱን፣ ሃይማኖትን አትነካበትም። ይሰራል። በየቀን 20 ደቂቃ ስብሰባ አለ። በሳምንት 2 ሰዓት ሙሉ ቁጭ ብሎ ትምህርት አለ። ከዛ በቃ ጎበዝ ይሆናል። ከዚያስ ለሱ ደሞዝ ያልሳሳ ሰው ለአንተ ድርጅት ታማኝ መሆን አይችልም። ስለዚህ ደሞዙ ይጠራቀመ ሲመጣ ሞራሉ፣ አቅሙ ምናምን ነገር ተስፋው ቀስ እያለ እየገባው ሲመጣ ሰው እያደነቀን ምናምን ሲያይ እሱም እንደኛ መጨከን። ከዛ በኋላ በምን ያክል ጊዜ ውስጥ ወደዚህ መጣችሁ? ከ1 ዓመት ከ2 ወር በኋላ ወደዚያችኛዋ ቤት ስንገባ እዚያች ፕላስቲኳ ቤት ሲሰራ የሚያድር ሰው ጨመርናል እኮ። ካሻሪ ሲመጣ ልክ ከባለቤቴ ጋር ከሱቁ ያድራሉ። ይሄ አትክልት ቤት ምል ሌላ 2ኛ በፕላስቲክ ቤት አስፋፍተን ነው። ወንድ ደግሞ ከኔ ጋር ማደር ስራ ከፍ ሲል ግን ከጎኑ የተሻለ ሸድ ሰራ። አሁንስ አንድ ካሻሪና ሌላ 3 ወንዶች ተቀጠሩ። የዚያን ሰዓት ቆንጆ እንቅስቃሴ ተጀመረ። ያውቁ ባንገባም ብድር አንወስድም፣ ውሪትም አትሄድም። በዓል የሚከበረውም እዛው ቤት ውስጥ። ይሄ በዓል ቀንማ እንዲሁም በጣም አሪፍ ስራ ነው የሚሰራው። በጣም የጠርሙስ ለስላሳ ይሸጣል፣ የጠርሙስ ቢራ ይሸጣል። ሰዎች በጣም ብዙ ነገር ይሄ ኩርቱ ፌስታል ምናምን ለቅርጫ ስጋ ይገዛሉ። እንደ ጉድ ነው ሲሸጥ ነው የምትለው። ምንም ይሸጣል ለበዓል ዋና የስራ ቀን ነው። ሰው እዛው ያለቀ ይለቅ ብለህ 1-2 ኪሎ ስጋ ታመጣለህ። ከዛ በቃ እኛም በልተናል ምናምን ብለህ ከዛ ቲማቲሙን መብላት ነው። ለምን ከግብህ ላለመውረድ። ትንሽ ከፍ እያለ ሲመጣ ግን አሁን መኖሪያ ቤት መከራየት የሚያስችል ትርፍ መምጣት ጀመረ። ወደ 2 ዓመት ሳይጠጋንም በዛው ዓመት ላይ መኖሪያ ቤት ለብቻው ተከራየ። የሚገርመው 9 ተከራዮች አሉበት ግቢ ነበረ። አንዷ ምጣድ ስለኩስ ሁሉም ይደረገማል። ሌላ ከደረበች ሽንት ቤት ሰርፍ ይዘህ ነው እንደቀበሌ ስኳር። ምን አይነት ስቃይ እንደሆነ። ከዛስ ችግር የለውም። አሁን እኛ የተቀናጣ ቪላ በአእምሮችን ውስጥ ስላለ ወደዛ እስከምንሄድ ስለሆነ ዝም ብለህ እያልክ መቻል ስለነበረ ልጆቻችንን አሪፍ ነው ጉዞ ነው ኬላ ነው ተፈትሸ ምን ብለህ ቀስ ብለህ ተጉላልተህ ከዛ በኋላ ወደ ራስህ ለማለፍ ግድ ስለሆነ የምር አንድ
አንድ ቀንም አንድ ነገር ሰልችቶን አያውቅም። እዛች ሱቅ ውስጥ አይጥ ሲነካካው ዕቃ እየወረደ መቶን ያውቃል። ልጃችን አለርጂክ ይዞ አሳክኮት ያውቃል። መፍትሄ መፈለግ ነው እንጂ አንድም ቀን ቢቀርብኝስ የሚባል ነገር ይሄ እሑድ ሰዎች ፎቶ ለመነሳት ለመዝናናት ባልና ሚስት ሆነው በቤተሰብ ምናምን ሲወጣ አንድ ቀን የመቃኘትና የመጓጓት ከፊት ለፊት ድንኳን ቢወጠር ከበሮ ቢደለቅ ሰርግ ሙዚቃ ብንሰማ ብንጠራ አንሄድ ብቅ የሚባል ነገር የለም። ራሳችን ላይ ያነሳነው አለንጋ ከባድ ነበረ። በፋሚሊ ጉዳይ በነገራችን ላይ አንድ አለችኝ፣ ብዙ ወንድም ነው ያለኝና ያው አበሻ የሌለውን ስለሚወድ ለእሷ ትልቅ ሰርግ ነበርና አልሄድኩም። ሁሉም ሰው ሄዷል፣ እኔን የሚያቀኝ ሰው ግን አልሄድኩም ማለት ነው። እና ቁርጠኝነቱ ቢዝነስ ጥራትና ቢዝነስ ማሳደግ ስለነበር ሰው በቅርብ ጊዜ ቁጥር 2 ተከፈተ፣ ሰራተኛ ተጨመረ። በቅርብ ጊዜ ወደዛው ቁጥር 3 ተከፈተ፣ ሰራተኛ ተጨመረ። ሙሉ ግቢ ተከራየን። ሴቶች ለብቻ መኖር፣ ወንዶች ለብቻ መኖር። ሁሉም ሰራተኛ መጣ። ደሞዝ የሚወስድ የለም። እኛ ድርጅት ውስጥ በ2 ዓመት ኮንትራት ፈርማን የምትገባው ከ5 ዓመት በላይ አሰራም፣ ከ2 ዓመት ወዲህ አታቋርጥም። በየ4 ወር ደረጃ እድገት አለ። በየ4 ወር የጌቱ ጌዞር የልምድ ልውውጥ አለ። የምግብ ፖሊሲያችን በቀን 4 ጊዜ ተደረገ። እስከ ጥግ ይበላል። በቀን 14 ሰዓት ግን የስራ ህግ ግድ ነው። በቀን 14 ሰዓት ትሰራለህ። በሳምንት 1 ቀን ታርፋለህ። እረፍት ነው ለስሙ። ያው ስራው ነው የተቀየረው። ማለትም ጠዋት ቤተ እምነት ሄደህ ተመልሰህ ስፖርት ትሰራለህ፣ ላይብረሪ ትገባለህ፣ ሚቲንግ አለ፣ ሻይ ቡና አለ፣ ልምድ ልውውጥ አለ። የእረፍቱ ቀን በእናንተ ፕሮቶኮል ነው የሚያልፈው? አዎ እረፍት ነው ብለህ የደዛ አክስቴ ቤት አይቻልም። ለምን ቅልጥ ያለ ልጇ ሰርጋ ይሄድ ብቻው ድንኳኑ ላይ ተማለፍ ነው። ለምን እንደ ድህነትን የሚያክል ጉድ ተሸክመ የትም ብገባ ምንም ሳቲስፋክሽን እንኳን ከባድ እኮ ነው። ስለዚህ ድህነትን ለመስበር እኛ እንግዲህ ሰው ያንን ነው ከባድ የሚለው። እኔ ከባድ አይደለም ለኔ። ብቻ በዚህ ሁኔታ ውስጥ ቀስ እያልን ቁጥር 5 ተከፈተ፣ ቁጥር 4ም ቀጠለ፣ ቁጥር 5ም ተከፈተ። እንዳጠቃላይ አሁን ከማርኬት አጥኚ ጀምሮ ከአሽከርካሪዎች ጀምሮ ከግዢ ክፍል ጀምሮ 106 ሰራተኛ በእኛ ድርጅት ውስጥ ይስተዳደራል። ድሮ በአእምሯችን ውስጥ ያለ ቤት እየኖር ነው። ድሮ በአእምሯችን ውስጥ የነበረ መኪና እየነዳን ነው። በነገራችን ላይ ከ5ቱ ፕሮጀክት ውስጥ በ10 ዓመት ያልኩህ አንዱ የሚያምር ቤት መስራት አይደለም፣ የሚያምር ከተማ መገንባት ነው። ኦልሬዲ ኢንቨስት እየተደረገበት ነው ያለው። አሁን በቅርብ ጊዜ ውስጥ ያልቃል። ውብ ከተማ ነው። ውብ ቤት ብቻ አይደለም፣ ከነ ፓርትነሮቻችን ብዙ። በነገራችን ላይ የሚሊዮነሮች መንገድ ስልጠናን በነፃ ነው አይደለም የምንሰጠው። ውብ ከተማ በነፃ ለዜጎች እንሰጣለን እያልን ነው። ደግሞ እናደርገዋለን። አንዳንድ ጊዜ ሰዎች ወይ ለምን ግልጽ ነገርን ከጀርባ ብር ታትማላችሁ የሚል ሪል ግን ቀመሩን በቀላሉ ስሰረኛ ድርጅት ከተቋቋመ ጀምሮ ተረፈ ምርት ብቻ 5 ሚሊዮን ብር ሸጠናል። የፒስታል ቁርጥራጭ፣ የካርቶን ቁርጥራጭ፣ የማዳበሪያ ብጣሽ፣ ፕላስቲክ ብናኝ እንኳን ሳይቀር እኛ ጋር ተሰብስቦ ተሸጦ እቃ መጥቶበት ስራ ይሰራል። ስለዚህ ሌላ በእኛ ድርጅት ውስጥ አንድ ህግ አለ። አሁን እሱ ነው ያደረግነው። ትልቁን ልንገርህ፣ ሁሉም ሰው ይሄንን ሰምቶ ሰላም እንዲኖረው የምፈልገው በእኛ ቢዝነስ ፕላን ህግ አንድ ሰው በህይወት ዘመኑ 5 ዓመት ከሰራ በትክክለኛ ቢዝነስ ፕላን ቢዝነሱን ከገነባ ቀሪ እድሜውን ቢሰራም ባይሰራም የጊዜና የገንዘብ ነፃነት ያገኛል። ቢሰራም ባይሰራም የማይቋረጥ በሚሊዮን የሚቆጠር ብር ወደ ካዝና ይገባል። እንዴት አረጋገጥ ካልከኝ የእኛ ድርጅት 5 ዓመት ከሆነ በኋላ ወደ ስራ ቦታ ሄደን አናውቅም። ራሱ እያሳደገ ነው፣ ራሱን እያሰፋ ነው። ሲስተሙ ተገንብቷል፣ ተገንብቷል። ደንበኞች በቋሚነት ተይዘዋል። ብራንዱ ተጽዕኖ ፈጣሪ ሆነዋል። የንግድ መርህን የታማኝነት መርህን አሳክቷል። በልማት ተሳታፊነት ግንባር ቀደም ነው። በአከራዮቻችን ግዙፍ ኪራይ ከፋይ ነን። ለመንግስት ከፍተኛ ግብር ከፋይ ነን። የሊደርሺፕ ኳሊቲ በእኛ ሰራተኞች ላይ ታይቷል። ለቢዝነሱ ታማኝ ወታደር የሆኑ ልጆች ከስር ተፈጥረዋል። 10 ልጆች 5 ዓመት እየሞላቸው ራሳቸውን ድርጅት ከፍተዋል። ስለዚህ እኛ ብንኖርም ባንኖርም የማይቋረጥ ሚሊዮን ብር ወደ እኛ ይመጣል። አሁን ግን የገንዘብና የጊዜ ነፃነትን ካወጅን በኋላ የድሮውን ጭቆና ለመበቀል ወደ ተለያዩ ሀገሮች ላይ መዝናናት የሚባለው ሀሳብ አልመጣልንም። የመጣልን አሁን ሌላ አንድ ነገር አለ። ልክ የኛን የድሮውን ቻሌንጅ መሸከም አቅቶት ብዙ ትውልድ እያለቀ አለ ከታች።
ስለዚህ ያንን ትውልድ የሰብአዊ የማህበራዊና የዜግነት ግዴታ ስለሆነ ያን ትውልድ መታደግ አሁን ከሰራተኞቻችን አልፎ ሌላው ዜጋ ማሰልጠን ይጠበቅብናል። ግዴታችን ነው። እውቀቱ እያለ ጸጋው እያለ ገንዘቡ እያለ ጊዜው እያለ ለምን ትውልድ ማሰልጠን አንጀምርም? በራሳችን ገንዘብ አዳራሽ ተከራየን፣ በራሳችን እውቀት ማሰልጠን ጀመርን፣ በራሳችን ሎጂስቲክ እየተንቀሳቀስን ቢዝነስ ቦታቸው ማየት ጀመርን። ያም ደግሞ በቂ ያልሆን ሲል የአየር ሰዓት የቴሌቪዥን ሰዓት ገዝተን በመላው ሀገሪቱ ውስጥ እንዲዳረስ ለሰልጣኞች እንደ አጠቃላይ በየወር 750 ሺህ ብር ወጪ አለብን። ለአንድም ሰልጣኝ ሂሳብ አይከፍልም። በነፃ ሻይ ቡና ይሄዳል፣ በነፃ ስልጠናውን ይወስዳል፣ በነፃ ቢዝነስ ፕላን ይሰጠዋል፣ በነፃ የስራ ቦታ ይጎበኛል፣ በነፃ ክትትል ይደረጋል፣ በነፃ አቴንዳንስ ይሞላል። ጎበዝ ከሆነ በራሳችን ብር እንሸልመዋለን። ካፒታላቸው እስከ 4 ሚሊዮን እና ከዛ በላይ ሲደርስ አሁን ጎበዞች ራሳቸውን ችለው መቀጠል ስለሚችሉ እንተውና አዳዲስ መመልመል እንጀምራለን ማለት ነው። እሱም ደግሞ ለምንም ሊሆን ይችላል። ወደ ስኬት የሚመጣል አያውቀውም። እሱ ምንም አይፈረድበትም። እኛ ምሳሌ ስለተሻለ ህይወት ስናወራ ኢትዮጵያ ውስጥ ሰርቶ መለወጥ ቀላል ነው። ማንም ሰው ተስፋ መቁረጥ አይጠበቅበትም። ስኬት ከዓይን ቅንድብ ይቀርባል፣ ባህራት ሻገሩ፣ ብዙ አትድክም፣ ሰው በመሆንህ ብቻ የተሰጠ ጸጋ ብዙ ነገር አለ፣ ይሄ ትችላለህ፣ አይዞህ ምናምን ብቻ ሳይሆን ሪል አይዞህ እኛ ስለቻለን አንተ ትችላለህ፣ እኛ ከማንም ልንበልጥ አንችልም፣ እኛ ያሳካነውን ማንም ሳንበዲ ያሳካዋል ስንላቸው አይ እቺ እንኳ ብዙ ጊዜ የተሳካላቸው ሰዎች የሚናገሩ ንግግር ነች የሚሉ ነገር ግን ዋጋ ያስከፍላል። መስጠትም ዋጋ ያስከፍላል። እንጋ ወርቅ ብልህ ከየት ለምን ሰጠኸኝ ማለት ይቀድማል እንጂ ሰው ቶሎ ሮጦ አይቀበልም። የተለመደው መንጠቅ እንጂ መስጠት ስላልሆነ፣ የተለመደው መዘለፍ እንጂ ማድነቅ ስላልሆነ፣ የተለመደው መደበቅ እንጂ ማሳየት ስላልሆነ አዲስ ኦድ ካራክተር ነው። እነዚህ አይነት ነገሮች ሲፈጠሩ ብዙ ጊዜ ቻሌንጅ ያደርገዋል። መስጠትም ቢሆን ጽናት ይጠይቃል። በደንብ መልስ ማዘጋጀት፣ ማብራራት፣ ቀምሰ ማሳየት፣ ብለህ ግልጽ ማድረግ፣ ማለማመድ፣ በጣም በተጽዕኖ ክልሎች ላይ ማሳየት አለበት ስኬት እስካልከው ድረስ ማለት ነው። ስለዚህ ያ ነው የእኛ ትልቁ ነገር። ሰዎች ወደው አይደለም አሁን የሚጉላሉት፣ በእርግጥ መርጠውት ነው። እውነት ለመናገር መርጠውት ነው። አሁን ያለው ሀብታምና ድሃ ልዩነት ድሃ ብሎ የሞላ ነው። ሁሉም ፈልጎ ሳይሆን አይ ሀብታም መንገድ የለም ብሎ ደቅድቆታል። ድህነት የሚለው ለየቅኛ ሀብትና ድህነት ጎረቤት ናቸው ለብዙ ጊዜ። ስለዚህ ዘወር በሉ እያለ ነው። ለዛ ነው ድካም ላይ ያለ ነው። በአጭር ጊዜ ትርፋማ የሚሆኑበት አዋጭ ቢዝነስ እድል። የወረቀት ዘንቢሎች፣ ነን ወቨን ባጎችና ሌሎችም የቁሳቁስ መያዣዎችን በማምረት አትራፊ የሚሆኑበት ታላቅ እድል በሮን እያንኳኳ ነው። አካባቢ ጥበቃ ተስማሚ የሆኑ ዘመናዊ የቁሳቁስ መያዣዎችን በማምረት በአጭር ጊዜ ፈጣን ትርፍ የሚያገኙበትን የማይታለፍ እድል ይዞ ቀርበዋል። አድራሻ ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ስልክ 0978 21 21 21። ህልሞን እንተገብራለን። አዲስ እይታ 10 ዓመታት በስኬት ምናልባት አንደኛው ፕሮጀክታችሁ የሚሊዮነሮች መንገድ ነው። እሱ ፕሮጀክት ዛሬ ላይ ከተጀመረ ምን ያክል ጊዜ ሆነው? ከዛም ውጭ ደግሞ እንዴት ነው አሁን ያለበት ደረጃ? እሱ 1 ዓመት ከምናምን ቢሆነው ስራ ጀምሩ ካልን 1 ዓመት አስቆጠርን። ስራ ጀምሩ ማለት እንግዲህ የኛ ለየት ይላል። አንድ ሰው ቢዝነስ ፕላን እናሰለጥናለን ካልን በቃ ሳይንሱን፣ ፍልስፍናውን፣ አካባቢውን ገደምዳሜ ምናምን አይደለም። በዚህ ሰርተ በዚህ ቀን ይሄን ታገኛለህ፣ በዚህ ቀን ይሄን ታገኛለህ፣ በዚህ ቀን እዚህ ትደርሳለህ። ቁርጥ ያለ ነገር ነው። በተግባር በአንድ ወር ለውጥህን የሚያሳይ ቢዝነስ ፕላን ነው፣ አክሽን ፕላን ነው የምንሰጠው። ለምንሰጠው ስልጠና ሙሉ በሙሉ ሰርቲፋይድ መደረግም አልፈለግንም አልተደረገምም። የእኛ ሰርቲፋይድ ስራውን ማየት ብቻ ነው። ኃላፊነትን የወሰድነው እኛ የሰራነውን ስራ ያሰራርና ስኬታማ መንገዶችን የማሳየት ስራ እንጂ ከሰዎች ኮስት አድርገው ገንዘብ አውጥተው ሪስክ ወስደው ምናምን አይደለም የሚሰለጥኑት። ስንት ብር አለ? 100 ብር ካልከኝ ለምን ቢዝነስ አትጀምርም? በ100 ብር ቢዝነስ ይጀምራል። እንዴት ካልከኝ በቀላሉ ልንገርህ እልሃለሁ። እንዴት ካልከኝ ጀምረውና የዛሬ ወር ታየዋለህ እልሃለሁ። 200 ብር ይሆናል። ተሳካኩ። ይሄ እኮ ነው ቢዝነስ። በነገራችን ላይ
አሁን በትንሽ ደቂቃ ላውራ። ኢማጂኔሽን በ100 ብር እንዴት 4 ሚሊዮን እንደምገባ በ2 ዓመት ውስጥ። አንድ ስራ አለ፣ ተቀጣሪ ተማሪ ወይም ደግሞ የራስ ቢዝነስ አለ እንበል። ደስተኛ አይደለም በዛ ውጤት፣ ብዙ ዓመት ቆይተበታል። በእኛ ቢዝነስ ፕላን ምንድነው ሲባል ሰማ፣ በ5 ዓመት ውስጥ የገንዘብና የጊዜ ነፃነት ማግኘት ይቻላል። ከ5 ዓመት በኋላ ባሻራም በየወር ከሚሊዮን በላይ ገቢ ሊኖር ይገባል ስንል፣ እንዴት መነሻ ካፒታል የለኝም ትላለህ። ስንት ብር አለ? አረ ምንም 100 ብር የለ እሱማ አለኝ ስትል በ100 ብር ጀምር። እንዴ 100 ብር ምንድን ነው የሚያስጀምረው ስትል፣ ሲቀጥል አሁን ያን ስራ ለመልቀቅ ምን ገቢ ያለ ብዬ ነው ስትል፣ ያን ስራ እንዳተው ስራን እየሰራህ በትርፍ ገንዘብህ በትርፍ ሰዓትህ የ100 ብር ቢዝነስ ጀምር። 100 ብር ምን ቢዝነስ ይጀምራል ካልኩ፣ እስኪ በ100 ብር ምንም አይሸመትም። በ100 ብር ለምሳሌ ምንም ቁስ ገዝተህ አታውቅም። እስኪ አሁን በ100 ብር ያለ ነገር ካርድ አለ፣ ቸኮሌት አለ፣ ማስቲካ አለ፣ ውሃ አለ፣ በጣም ብዙ የተለያዩ ነገሮች ቁስ እንደ እስክሪብቶ የመሳሰሉ ብዙ ነገሮች አሉ። ስለዚህ በሱ ቢዝነስ መጀመር ይቻላል እኮ። እኛ ከአንድ ሆስፒታል ሰራተኛ የእናንተ እንግዲህማ ማጋለጥ አለብኝ ብሎ በ25 ብር እንኳን ፓኬት ሲጋራ ጀምሮ 100 ብር ነው እኛ ያልነው። እሱ ጭራሽ በ25 ብር ጀምሮ እኮ በሺ የሚቆጠር አደረገው። ምሳ ሰዓት እኮ ለዳጀሽን ያስፈልጋል እያለ እንግዲህ መሸጥ ጀመረ። እንደዚህ እያደረገ ደግሞ ጭራሹንም በዲጂታል ካርድ አሳትሞ መሸጥ ጀመረ። እንደዚህ እያለ አሁን ሆስፒታሉን ደህና ሆኖ ብዙ ዶክተሮች አሉ፣ እነሱ ያክሙ። በቃ እኔ ራሴ ጀምሬ በ100 ብር የማታ ትምህርት ቤት 7 ዓመት ቤት የተቀጠረች ልጅ የማታ ትምህርት ቤት ስትማር ይሄ ሰውዬ ጉዱ ላይ ብላ ነው ለውዝ በ100 ብር ገዝታ ማታ ትምህርት ቤት መቻቸል የጀመረችው። አሁን እኮ የራሷ ሚኒ ማርኬት ከፍታለች። ይኸው 1 ዓመቱ ፕሮግራማችን ላይ ማስመስከር ጀመር። ጫኝ አውራጅን ሜልኩን ሲጠገረር የነበረ መናሪያ ውስጥ አሁን እኮ ለሌላ ወጣቶች ትቶ የራሱን ፋስት ፉድ በትልቁ ጀምሯል። እቃ ላይ በ100 ብር ችግኝና ፍሬ እያለማ መሸጥ የጀመረ ልጅ እኮ ወደ እርሻ ኢንቨስትመንት ገባሁ። በእኛ ስልጠና ነው ማውራ። ጉልት ገበያ ላይ ብዙ ጊዜ በጆግ በምናምን ሲሸጡ የነበሩ አሁን ባይሶዝ እየነገዱ እኮ ነው ያሉት። በ1 ዓመት ውስጥ የእኛ ስልጠና የፈጠረው ለውጥ ነው። ከፍተኛው ስንት ነው? 100 ሺህ ብር። ከ100 ሺህ ብር በላይ ቢዝነስ መጀመር እንደማይቻል ሲበዛ ይጎዳል። ከደም ሴሎች በላይ ብዙ ደም በሰውነት ውስጥ ካለ ትወድቃለህ። በሰውነት ውስጥ ቶክሲክ ሌቭል ስኳር ካለ ትወድቃለህ። ቢዝነስ ከእውቀት በላይ ሲመጣ እንደውም ጥሩ አለ። እንዲሁም ድሃ መሆናችን አሁን እኛ ሀብታም ለመሆን ዝግጁ የሆኑ ሰዎች ናት ማለት ነው። ያልጻፈበት ወረቀት የምፈልገውን ትርጉም የምንሰጥ እንደውም አሁን የሚያስቸግረው እኛ ሻል ያለ ቦታ ላይ ያለው የሚል ሰው ነው። እሱ የታመመ ማከም ነው እንጂ ያልታመመ ሰው በሽታ ቅድመ መከላከል ቀላል ነው። የታመመ ማከም እንደውም አሁን ነጋዴ ነኝ የሚል በቁብ በባንክ በምናምን ትብትብ ያለ ህይወት ያለው ሰው ሀብታም የሚመስል ግን በተለያዩ ዕዳና ሰነድ የታጨቀ ፋይሉ እንደሱ አይነት ሰው ነው እንደውም አሁን የሚያስቸግረን። እንዴ አሁን ምን አለው እኔ 100 ሚሊዮን ምናምን 1 ሚሊዮን 100 ሺህ ትለኛለህ ስንት ብር አለኝ ይላል። ግን እኮ ሻምበዲዎች ነው። ከተማ ውስጥ የሚታየው ብር አብዛኛው ባንክ ነው። ለማንኛውም ግን ወደኛ 100 ብር ቢዝነስ ስንመጣ በ100 ብር ጀመርክና በቀን 30 ደቂቃ ብቻ ክትትል አድርጋት ያችን ቢዝነስ ወር ሙሉ ቆይተ እንዴት መለማመድ እንደሚቻልና የባህል ጨዋታ ያክል ቀላል እንደሆነች ተከተለኝ። ያችን 100 ብር ወር ሙሉ ቆይተ 100 ብር ብቻ አትርፈ ካፒታሏን ሳታጠፋ 200 ብር ነው የምታደርገው። ወር ሙሉ ቆይተ 100 ብር መስራት ያቅታል? ከባድ ከብዳል? አይከብድማ። ወር ሙሉ ቆይተ 100 ብር ትሰራለህ። ከካፒታሉ ጋር ስንት? 200 ብር። 100 ብር በምን ተሰራ? በዚህኛው 100 ብር የተገዛን ወይም የተመረተን ወይም አገልግሎትን ትራንሳክት ማለት ነው። እስክሪብቶ የሚሆን ብያለሁ ምንም ይሁን ሶስቱን ሸጠ ሌላ መግዛት ላይ ነው ትኩረት የምታደርገው፣ ወይም እሱን አምርተህ ፍሬውን የመሸጥ ላይ ነው የምታደርገው። ጫጩትም ግዛ፣ አንድ እንቁላል መግዛት ምንም አድርገው፣ ብቻ ግን ቢዝነስ ነው። ቢዝነስን እንዴት ብለህ ህይወት እንደምሰራበት በደንብ ሳይንሱ ማየት ነው። ሳይንስ ማለት ይሄ ነው እንደኔ ነው ያልኩት እንጂ ልክ ዶክሜንቶቹ መደራረብ ሲሆን ሳይንስ ማለት ልክ ነው። አፈጣጠር ነው፣ ማሳደግ ነው፣ ማጉላት ነው፣ ማብዛት ነው፣ መጠቀም ነው ማለት። ስለዚህ ወር ሙሉ ቆይተህ 200 ከሆነ ያ 200 ብር የሚቀጥለው ወር ላይ አየህ አሁን ኤክስፒሪየንስ አለ፣ ልምድ አለ። አሁን በ200 ብር ደግሞ 200 ብር ማትረፍ አለብን ወር ሙሉ ቆይተህ። አንዳንድ ሰው ይሄ እኮ 100% ማለት ነው ይላሉ። አዎ 100% ይተረፋል እንዴ? ወር ሙሉ ቆይተህ እኮ ነው የተባለው። ሳይገባው ለጥያቄ ይሮጣል። መጀመሪያ የተሰጠው መብላት እኮ ነው። ወር ሙሉ ቆይተህ ነው 100%። ስለዚህ 200 ብር ደግሞ ወር ሙሉ ቆይተህ 200 ብር አትረፍበት። ስንት ሆነ? 400። ሶስተኛው ወር ላይ 800 ታደርገዋለህ። ለምን? አሁን 400 እንዲወልድ ማድረግ አለብን። ወር ሙሉ ቆይተህ በትርፍ ሰዓቶች እነሱ ትኩረት ቀስ
እያልክ ምንም እኮ ትምህርት አልቆም፣ ስራ አልቆም፣ ማህበራዊ ህይወት አልቆም እኮ ቀስ እያልክ ስትሄድ ግን ማህበራዊ ህይወትን እንድታጠብ እንድትወው ምን እበላለሁ በምን እጠጣለሁ 100 ብር አተረፍኩ ወር ሙሉ 200 ብር አተረፍኩ ይላል። እዛ ጋር ያለው ስራ እኮ አልቆመም አይደል እንዴ? ትራዲሽናል ህይወት እኮ ቢዝነስ አለ። ያ የጀለማድ የምሰራው ነገር እሱ እኮ አለ። እሱ እንደተለመደው አላቃውም በድረውም ድዌም ምንም አድርግበት አለ። ይቺ ግን አትነካም። ይሄ ህይወት ነው፣ ዘር ነው፣ ይሄ ብዜት ነው፣ ይሄ ግንብ ነው። አይነካም፣ ማለቅ አለበት። ወረ ላይ አየህ በ3 ወር ወደ 800 ብር ገባ፣ በ4 ወር ወደ 1000 ምናምን ብር ልትገባ ነው። ከዛ ልክ ሲቀጥል 3000 ምናምን ብር ሊገባ ነው። በሽኔት ገባ ማለት ነው። አሁን ቢዝነስ ይመስለዋል ሰውየው። ይሄን ጊዜ ነው ትንሽ ጆሮ መቆርቆር የሚጀምረው። እስካሁን ትኩረት ቢሰጠውም ባይሰጠውም አንተ ያልከውን እስካደረገ አይ ይሄኛ ወር ሙሉ ቆይቶ ግን 100 ብር መስራቱን በየወር አሳውቁ ብለናል። ካላሳወቅ እዛ ሲስተም ላይ አይ ሁሉም ሰው እኛ ጋር የሚሰለጥነው ባለበት ሀገር ሆኖ ተመዝግቦ ነው። ሚሴጅ ላይ ትገባለህ፣ በነፃ ትመዘገባለህ። በየሳምንት ስልጠናውን 2 ሰዓት መከታተል አለብህ። ስልጠናውን መከታተልን የሚያሳይ ኦንላይን ሚሴጅ ትሞላለህ። እሱ ካልሆነ እየተከታተልክ ነው ገብቶኛል ብለህ መሄድ አይቻልም። ምን አይነት ሜሴጅ ነው ፕላትፎርሙ? ምሳሌ ኤምቲ ብለህ 0910808019 ቤት ስልክ ላይ ኤምቲ ብለህ እሱን ሴፍ ካረክ በኋላ ኤምቲ ብለህ ሚሴጅ ትልካለህ። መልጭሽ አድርገነዋል። ኖርማል ስልክ ነው። በፊት ሾርት ኮድ ነበረ፣ ሶፍትዌር ነበር ራሱ አቀነባብሮ ወደ እነሱ እንዲመልስ ያደረግ ነው፣ ህዝቡ ሌሊትም ቀንም እንዲስተናገድ። አሁን ግን ከሲስተሙ ማስቸገር አንድ ሌላ 2 ብር ኮስት ስለሚያደርግ ብር እየተቀበላቸው ነው የጎዳና ዳሉ። እንግዲህ 2 ብር የሚጎዳቸው ከሆነ እንግዲህ ሚሊዮነር ሆነ መቼም ሚሊዮነር ካልሆነ ሰው ገንዘብ መቀበል መታማት የለብን። ስለኛ ሚሊዮነሮች ስለሆነን በ2 ብር ልንታማ ስለማይገባ ከራሳችን እየከፈልን የአየር ሰዓት እየሞላን በሚሴጅ ነፃ ተመዝግቧል ናቸው። እሱም ቅድም ነገር ያለ ለመስጠት ከተነሳ አወላከፈኝ ቆረቆረኝ የለም ብያሙም እየሰደቡም ግብህን አች ማድረግ ነው እስከሚገባው ድረስ ነው ሰው የሚቆጣው። ህፃን ልጅ እኮ ነገር ስቀማው የሚያለቅሰው ስላልገባው እንጂ ለሱ ጥቅም ቢሆን ኖሮ አሜን ነበር አመሰግናለሁ። ስለዚህ እኛ ያልገባው ሰው ከህፃን አይተናነስም። ሰው የህፃን ባህሪ ስለሆነ እኛ ደግሞ ትልቆች ነን። እኛ ደግሞ ሰክሰስፉል የሆኑ ሰዎች ነን። እነሱም ሲሳካላቸው እስከሚገባቸው ትውልድን ለመታደግ ዋጋ መክፈል ስላለብህ በእኛ በራሳችን ሚሴጅ ያስተካከልን 2 ብርም እንዳይቆርጥ ተውንና በኖርማል ስልክ ሚሴጅ ኤምቲ ብለህ ስትመዘገብ ተመዝግበዋል የሚል ይመጣላል። በየሳምንት ግን 2 ሰዓት ይህን ስልጠና ያዳምጡ። ይህን ስልጠና አዳምጠው ሲጨርሱ እዚሁ ስልክ ላይ ኤምኤቲ ብለው አቴንዳንስ ይላኩ ይላል። ኤቲ ብላ አቴንዳንስ ማላክ አለበት። ከዛ አቴንዳንስ መሙላቶ ለስልጠና ያለውን ትኩረት ያሳያል የሚል ይመጣላል። ይህም በራሳችን ሚሴጅ ኮርስ እየተደረገ ነው የምንልከው፣ እንግዲህ መልስ የምንሰጠው ማለት ነው። ስለዚህ በየሳምንት አቴንዳንስ ትልካለህ፣ ያልገባህን ትጠይቃለህ። ባለበት ሆነ እኮ ከፈለክ በአካል ከፈለክ በቴሌቪዥን ከፈለክ ዩቲዩብ ቻናላችን ላይ ከፈለክ ደግሞ ይህን ሁሉ እያደረግ ካልተመቸህ እንኳ አጫጭር ቲክቶካችን ላይ ለየት መረጃ ወስዶ ልክ ሲመቻችለን ሙሉ ስልጠናውን መከታተል አለበት። ስለዚህ ሰው የአማራጭ ተቀምጧል እና ምንድን ያደረግነው በየወር አሁን 200 ብር ደረሰ ይላል። አሁንስ 400 አሁንስ 800 ያልገባ ነገር አለ። ማርኬት ከፍ ብሏል። መግዣ አጣ፣ መሸጫ አጣ። አሁን አልገባም። ችግር ከገጠመ ጠይቅ። ምን ይደረግልህ? ለግብይት ትስስር ይምጣልህ። ካሽ ካነሰ በቼክ የመገበያየት ዕድል እንዲኖርህ ይሄን የኛ ፓርትነሮች ናቸው የሚሊዮነሮች መንገድ ብቻ የሚል ለእኛ ሰልጣኝ ብቻ አካውንት የተከፈተ ፕሮዳክት አለ በኦሮሚያና በፀደይ ባንክ። እሱ ጋር ሄድና የሚሊዮነሮች መንገድ ብለህ አካውንት ክፈት። ከዛ ካሽ ሲያጥር በቼክ መጻፍ ትችላለህ። ለማ ለእኛ ለሚሊዮነሮች መንገድ ሰልጣኞች ኮድ እንሰጥሃለን። ቼኩ ላይ ምልክት ይደረግልሃል። ሀይ ጋራንትኛ ነን፣ አትከዳም፣ ትገበያያለህ። ብር አይኑር፣ አንተ ብቻ አገልግሎቱ ቻልበት፣ ችግር የለም። ምክንያት የተባለ የሚሊዮነሮች መንገድ ፕሮጀክት ራሱ ለፋይናንስ ሶርስ ይሆናቸዋል። ብዙ የግብይት ትስስር ቋት አለው፣ ጋራንት ቋት አለው። አንዱ ከከሰረ አንዱን እንደ ጎፈንዲኒ ከቨር መደራረጊያ መዋጮ አለው። እዚያ ውስጥ ገባ ማለት በትክክል እያዳመጥክ ብትሄድ ከሆነ ምክንያት ጊዜ የለኝም ስትል በትርፍ ጊዜ፣ ገንዘብ የለኝም ስትል ባለ፣ ማርኬት አጣው ስትል የግብይት ትስስር፣ ካሽ አጠረ ስትል በቼክ እንደምትገበያይና ቼኩን አስይዘህ ትራንዛክት ከአምራቾች ጋር እንደምናገናኝ እሱን እያገላበጥ እንደምከፍል ትልቁ ነገር ብቻ አሁን ስነ ልቦና መለወጥ እንዳለ አምነህ ተቀብለሃል። ምንም ስለማከፍል በሃይማኖት፣ በፖለቲካ፣ በማንነት ምንም አይነት ዜና ስለሌለበት ነፃ የቢዝነስ ሳይንስ ብቻ ስለሆነ የሚወራው በየወር የደረስክበትን ስለምታውቀው አሁን ትጀግናለህ። ከዛ ልክ በዚህ አይነት እንቅስቃሴ ሄድና በ2 ዓመት
4,300,000 ብር ይደርሳል። ስንቱ 100 ብር የመጀመሪያ ዓመት ላይ 140 ምናምን ሺህ ብር ማለት በሁለት ዓመት የመጀመሪያው ዓመት ስንት ይሆናል? የሚገርምህ የመጀመሪያው ዓመት 100 ምናምን ሺህ ነው የሚሆነው። እዚህ ጋር ደግሞ በቀመር ብዙ ሰዎች ግር ይላቸዋል። እንዴ በሁለት ዓመት 4 ሚሊዮን ምናምን እንግዲያው በአንድ ዓመት 2 ሚሊዮን መግባት አለበት ይላል። ይሄንን ነው እንድናነሳ የፈለግኩት አይደለም። ይሄ ቀመሩ የሚገባ ልክ የቢዝነስ ፕላን ስልጠናው ቀን ገብተህ በደንብ ስታየው ነው። አምሳሌ በላይ ሚዲያ ብለህ በደንብ ዩቲዩባችን ላይ ገብተህ በደንብ ስታየው እስኪ ቢዝነስ ፕላኑ እንዴት ሆኖ ነው ብለህ ለምሳሌ ዓመቱ ላይ ስደርስ 100 ምናምን ሺህ ይላል እንዴ። ስለዚህ እኮ 2 ሚሊዮን መሆን ነበረበት። ሁለት ዓመቱ ላይ ስታይ ደግሞ ዝቅተኛ 4,300,000 ማክሲመም 80 ሚሊዮን ይላል። ሲንግል 4 ሚሊዮን፣ ደብል 10 ሚሊዮን፣ ደብል 40 ሚሊዮን፣ ደብል እስከ 4 ደብል የሚያሳኩ ልጆች 80 ሚሊዮን በሁለት ዓመት ውስጥ። ከዛ የሚገርምህ እንግዲህ በ100 ሺህም በ100 ብር በ10 ሺህም በ80 ሺህም የጀመሩ ሰዎች ሁለት ዓመት ላይ ቢዝነስ ፕላን ኮስቱ እኩል ይመጣል፣ ሌቭል ነው የሚሆነው። ስለዚህ ዝም ብለህ ነው አብዛኛው ሰው ገንዘብ የለኝም የሚለው። እንደውም በትንሽ ገንዘብ መጀመር ቀላል ነው። እንደውም በትንሽ ገንዘብ ከጀመርክ ፈታ ብለህ ቀደም እንደነገርኩ አንድ ቀን ስትራፕ ሳይዝና ሳይደክመህ በየቀን 1 ኪሎ እየጨመር እንደምታነሳ ክብደት በየቀን አድ የምታደርጋት ለዚህኛው ጡንቻ አዳብረህ ስለሆነ ለዚህኛው ቢዝነስ ሰውየው በቂ የሆነ ክህሎት አዳብሯል። ትልቁ ነገር ግን ቀጣይ ስልጠና ካቆምህ አሁን የኛና የሌሎች ስልጠና የሚለይበትን ልንገርህ። መቼም ከማያሰለጥን የሚያሰለጥን ሰው ባለውለታችን ነው፣ እግዚአብሔር ይስጣቸው። ዋካቸው አሰልጣኞች ምለው ግን ካሰለጠናቸው አይቀር ሰውየውን እግር በእግር እየለወጣቸው አሰልጥኑት። አሰልጠን 4 ወር ብትለቀው ከአንተ ጋር ሲሄድ ባትሪ ዶብ ነው። 5 ወር አሰልጠነህ ትለቀዋለህ። ገና ግማሽ ዓመት ሳይቆይ ጨረሰ። ግራ ገቡ። የኛ የሚለየው ግን አንድ ስልጠና ከወሰድክ ወደ ስራ ትገባለህ። ከሰኞ እስከ ዓርብ ትሰለጥናለህ። ቅዳሜ ማታ ይለቅቅልሃል የሚቀጥለው ስልጠና። አንተ ማሰብ አይጠበቅም። ገንዘብ አትከፍልም፣ ምንም አትጠየቅም። ሰው ብቻ ሁንና ባለህበት ቦታ ላይ ሴንድ አድርግ። የሚሊዮኖች መንገድ ሰልጣኝ ነኝ ተመዝገብ ሲስተም ውስጥ። ከዛ አቴንዳንስ ሙላ የሚል ሚሴጅ፣ አቴንዳንስ ሙላ፣ ስልጠናውን ተከታተል፣ ስልጠናው ይሄ ያልገባኝም በል። ወደዛው መድረክ ላይ ምላሽ ይሰጥልሃል። ባለበት ቦታ እንዲደርስ ይደረግ። በአካል ከመጣህ እሰይ። በአካል ብትመጣ አዳራሽ ነፃ ነው የምትገባው፣ አትከፍልም። ሻይ ቡና አትከፍልም፣ ውሃ አትከፍልም። ምንም አይመለክ። ቢዝነስ ፕላኑ በነፃ ነው የሚሰጥ። ያንተ ውለታ ሚሊዮነር ሆነ መገኘት ብቻ ነው። ለምን የኛ ፕሮግራም 1.5 ሚሊዮን ዜጎችን በሁለት ዓመት ሚሊዮነር ማድረግ ግቡ ስለሆነ 20 ሚሊዮን ብር በጀት ስላስቀመጠ ኢትዮጵያኖችን ሚሊዮነሮችን ለመፍጠር ሀገርን ለመታደግ ድጋሚ ላለመለመን፣ ላለመዋረድ፣ ሽብር ላለመፍጠር፣ ስደት እንዳይኖር፣ ሴተኛ አዳሪነት እንዳይበዛ፣ ቁማር እንዳይበዛ፣ መታገት እንዳይኖር ሁሉንም ሰው ባለሀብት ማድረግ አለብን እንደ ልብ ለመኖር። በነገራችን ላይ ዘመናዊ መኪና የሚነዱ ሰዎች መስታወቱን ድርግም አድርገው የሚሄዱ ሳይሞቃቸው ቀርቶ አይደለም፣ ግራና ቀኝ የሚሄዱ ሰው መከላከል እዚያው እንዲኖረው ማድረግ አይቀልም። ዓመት በተለይ ምን ያህል ሰዎች ይህንን ነገር ተጠቅመው በዚህ ቋት ውስጥ ገብተው እንግዲህ በሁለት ዓመት ሚሊዮነሮች ለመፍጠር ታቅዷል። እስካሁን ምን ያህል ሰዎች እዚህ ጉዞ ውስጥ ገብተዋል? አሁን ባለፈው ወር ባዘጋጀነው የ1 ዓመት ስራ አፈጻጸም ፕሮግራም ላይ የተለያዩ የግልና የመንግስት አካላት የቢዝነስ ምሁራንና በጣም ተገራሚ የቢዝነስ ሳይንቲስት ነን የሚሉ ሰዎች ጭምር ሳይቀር ተጋብዘው በጣም የተደመሙበት የመጀመሪያ ዙር ላይ 120 ምናምን ሺህ ሰው ተመዝግቦ ነገር ግን በትክክል 650 ሰው አሳክቷል። ሁለተኛው ዙር ላይ በጣም ከ200 ሺህ ሰው በላይ ተመዝግቦ 11,500 ሰው አሳክቷል። ሁለተኛው ዙር ገና 4 ወርን ጨርሰው ወደ 5ኛው ወር እየሄዱ ነው። የመጀመሪያው ዙር ግን 1 ዓመት ሞላቸው። እነዚህ ሰዎች በዚህ እንቅስቃሴ ከሄዱ በሚቀጥለው ላይ በመቶ የሚቆጠሩት ከ4 ሚሊዮን በላይ፣ በሺህ የሚቆጠሩትም ከ4 ሚሊዮን በላይ መጪው ዓመት ላይ በትክክል እናሳካዋለን ማለት ነው። የሶስተኛው ዙር መዝገባ ግን እጅግ በጣም ሰፋፊ ነው። ማለትም ተቋማት ከኛ ጋር አግሪመንት እየወሰዱ ነው። የውጭ ድርጅቶች እርዳታን በማቆም ስልጠናውን ወጣቱን ከኛ ጋር በማምጣት እስቲ አንድ ካምፓኒ ብቻ 60 ሺህ ወጣት ይዞ ነው የመጣው። ሌላ በቅርብ ጊዜ ደግሞ ከዚሁ ከከተማ ውስጥ የሚመለከተው አካል ከ100 ሺህ በላይ ወጣቶችን በእኛ ቢዝነስ ፕላን አግኝተው ሰልጥነው በነፃ ሚሊዮነር እንዲሆኑ ሬዲ እያደረገ ነው። በቅርብ ጊዜ ግን እንዳጠቃላይ አርሶ አደሩን ከግብርና ሚኒስቴር፣ ነጋዴውንም ከንግድ ሚኒስቴር አግሪመንት ፈጥረን በመውሰድ ምንም በጀት ሳንጠይቅ
ከሀገር ውስጥ ይሁን ከውጭ መንግስታት ይሁን ከግለሰብ ይሁን በራሳችን በጀት ምንም የሳይንሳዊና የእውቀት ድጋፍ ምሁራኖች ሳንጠይቅ በራሳችን ስልጠና፣ በራሳችን አዳራሽ፣ በራሳችን የአየር ሰዓት፣ በራሳችን ሜዳ ራሳችን እየሄድን ተከታትለን ሁሉንም ኢትዮጵያውያኖች በቅርብ ጊዜ ሚሊዮነር እናደርጋለን። እንደ ናሽናል አይዲ ገና ቢዝነስ ፕላን የሌለው ሰው አገልግሎት እንዳያገኝ ማስደረግ እንችላለን ማለት ነው። የሀገር ሀብት እየባከነ ነው። መለወጥ አይደለም የሚፈለገው። ስለዚህ ተያይዞም የመጽሐፍ ከዚሁ ጋር በተያያዘ ቅድም እንዳለ እናውቃለን። እስኪ ስለሱ እናንሳ። በጣም ጥሩ። እንግዲህ የሚሊዮነሮች መንገድ መጽሐፍ የሚለው ብዙ ሰዎች ዩቲዩብ የማየት የኢንተርኔት አክሰስ የሌለበት ቦታ፣ ቴሌቪዥን የማየት እድል የሌላቸው፣ በአካል ለመምጣት የሚቸገሩ ሰዎች በተለያየ ሀገር ቀርቶ አይደለም ዲያስፖራ ሚሊዮነሮች መንገድ ቲሸርትን አሳትመው ንቅናቄ ማድረግ ይፈልጋሉ። ከዚህ በኋላ ለልማት ለፖለቲካ ለቲፎዞ ለምናምን ብቻ ሳይሆን ከዚህ በኋላ ለውጥ በኢትዮጵያ የሚል ንቅናቄም ገና በሙሉ ሀገር ይፈጠራል በሞላው ዓለም። ነገር ግን ከእነሱም ጋር ተያይዞ በሀገርም ውስጥ በሁሉም የሚሊዮነሮች መንገድ መጽሐፍ ለሁሉም ሰው ደርሶ እያንዳንዱ ለሚገጥመው የቢዝነስ መደነባበር እዛው ልክ እንዳንቀጽ እየገለጸ እያየ እንዲተገብር ብለን የሚሊዮነሮች መንገድ መጽሐፍ ለገና ዋዜማ ሊመረቅ አጠናቀው ነበረ። ነገር ግን ከብዙዎች የተለያየ ጥያቄ መጣ። ማንበብ ለማይችሉትስ አንድ፣ አማርኛ ማንበብና መስማት ለማይችሉትስ ሌላ፣ እንደገና ለማንበብ ጊዜ የሌላቸውና በተለያየ ኤሌክትሮኒክስ ዘዴስ ማየት ለሚችሉ ሰዎች ኦዲዮ ቢኖር፣ እንደገና ደግሞ በዛው በጽሁፍ ሆኖ በተለያየ ቋንቋ ቢተረጎምስ፣ ብቻ በብዙ አይነት ነገር ጥያቄ መጣ። ከዛ ይህን ለማድረግ እንግዲያው ልክ ሰንበዲ በቃ አንተ አድርገው ሳይሆን በጥንቃቄ እንግዲህ አንተ ከምታውቀው ውጭ ሌላሽ ተረጎም ጥንቃቄ ያስፈልገዋል። ትርጉሙ ሌላ ምት ሊሰጥ ቢችል ሌላ ፍቺው። ስለዚህ አንተ የማሰማው ነገር ሲኖር አንተው ካስት አድርጋ አንተ ልክ አሁን ድርጅታችን በላይ አትክልትና ስፔዛ ማዕከል የተረከቡን ሰራተኞች እኛ ያበቃናቸው ናቸው። እኛ ሞክረን ያለፉ የተማመንባቸው ናቸው። እንደዛ የተማመንክበትን ሰው መፈልፈላ መፍጠር አለብህ። እንግዲያው ማለትም ይሄ ነገር ትንሽ ባላንስ ከሳተ ትውልድን ዋጋ ያስከፍላል። ለእኛ ምንም ነው፣ ለቢዝነሱ የተጨነቅን ሰዎች አይደለንም። እነሱ ሚሊዮነር እስከሚሆኑ እኛ ቢሊዮነር እንሆናለን። ችግር ይሳካላችሁ። ስለዚህ ያ ነገር ግን ትክክለኛ እስካሁን ያን ማንም ሀሳብ ተዋቶበት ስለማያውቅ እሱም በደንብ ለመፈተሽ ቀኑን አራዝመነዋል። የሚገርመው ግን በቅርብ ጊዜ ወይ ለጊዜው በዚሁ ጸድቆ ወይም ደግሞ በተባለው መንገድ ተባስቶ ግን ለህዝብ እውን ይሆናል፣ ገበያ ላይ ይወጣል። ነገር ግን መጽሐፉ እንደ ሌሎቹ እንደ ሻይ ቡናው ወይም እንደ ሎጂስቲክ ፍተሻው በነፃ አይደለም። ሚሊዮን ብር ነው የመጣበት። ቢያንስ ዋጋውን የሚመልስ ተመጣጣኝ ዋጋ ይወጣለትና በብር ነው የሚቸበቸበው ማለት ነው። ፖድካስት ቀጥሏል በጣፋጭ ቲዩብ ላይ እንዲሁ ገባ ብላችሁ እንድታዩ፣ በተለይ ከዜሮ ተነስታችሁ እንዴት የቢዝነስ ሰው መሆን ትችላላችሁ፣ ያላችሁን ደግሞ የስራ ልምድ የስራ ባህል በደንብ ማሳደግ ይቻላል የሚለውን የሚሊዮነሮች መንገድ ባለፉት 1 ዓመታት እንግዲህ በበላይ ሚዲያ ላይ የዩቲዩብ ቻናሉ ላይም እንዲሁ ገብታችሁ እኛም ከታች እናስቀምጥላችኋለን። ገብታችሁ ቪዲዮዎቹን እንድታዩ ከየት ተነስቶ የት ደረሰ የሚለውን እንድታዩና ወደፊት ደግሞ ሊደርስባቸው ሊያሳካቸው ያሰቧቸውን ነገሮች እንድትጋሩ እናንተም ደግሞ ወደ ራሳችሁ ተመልክታችሁ ለሀገር ለዓለም ምርጥ የስራ እድል ፈጣሪ እንድትሆኑ እንጋብዛችኋለን። እንቀጥል አይደለ? እንግዲህ እስካሁን በመጡበት መንገድ በጣም ብዙ ሰክሰስ ስቶሪዎች ነው የሰማነው። በጣም ደስ ይላል። ትልቁ ደግሞ የሰው ልጅ መንገድ ነው አይደል? አሳን ከመስጠት እንዴት እንደሚሆን ማሳየት ነው። ራሱ ያደግንበት ብሂል አልኖርነውም እንጂ አሁን አቶ በላይ ግን በደንብ ኖረውበት ሞክረውት ፈትሸውት በደንብ ተግደርዳሪ የሆነ የቢዝነስ ሀሳቦችን አምጥተው ከ100 ብር ጀምሮ ሰው የሚፈልገው ነፃነት ነው። ከነፃነት ሳይነካብህ ቢዝነስ ሰርተህ ማደግ ትችላለህ። ግን እርግጠኛ ሁን እያደግክ እንደሆን በሚል ፕሪንሲፕል ይህን ያክል ጉዞ ተጉዘዋል። በዚህ ረጅሙ በጣም ሰክሰስፉል በሆነው ጉዟቸው ውስጥ ሁልጊዜም ቲኤች ፖድካስት እንደሚያደርገው ምናልባት የሚያመሰግኑት እዚህ ጋር ለመድረሳቸው እዚህ ጋር ይሄ ሁላ ነገር አልጋ ባልጋ ሆኖ አይደለም። ራስን ባለንጋይ መግረፍ ያክል ረጅም እና ከባድ ጊዜ ያሳልፈዋል። ያንን ጊዜ ግን በእጅጉ አሳጥረውታል በዛ ጭካኔ ደግሞ። ስለዚህ ከዚህ ጋር ተያይዞ የሚያመሰግኑት ካለ ለአቶ በላይ ድሉ እንስጣቸው። በጣም ጥሩ። የመጀመሪያ ፈጣሪ ነው።
ማለትም ይህን ብቃት እሱ ባይሰጥ አትራመድም። ሁልጊዜ 24ቱንም ሰዓት 365ቱንም ቀን ከአእምሮ የማይጠፋ የፈጣሪ ምስጋና ኃይሌ እሱ ጥበብ እሱ ስለሆነ ከዚያ በዘለለ ግን አስበዋል ትዳር ይዘህ ልጅ ወልደህ ትንሽ ሱቅ ውስጥ ለማደር በጣም ከባዱን ፈተና ሀሳብ ሳትቀይር አብራ ክፉን ቀን ለተወጣች ባለቤቴ ከዚያ በዘለለ ወንድሜ ማለትም የመጀመሪያውን ሱቅ ስከፍት ሚዛን መግዣ ብር ስላልነበረኝ ትንሿን የድሮች ባላንሷን ሚዛን ሰጥቶኛል። እንዲሁም እሱ እስከሚሰጠኝ አሁን ድረስ የምናመሰግነው አንድ ሰው አለ። የመጀመሪያ ቀን ለአንድ ቀን አንድ ሰው ሚዛን ሰጥቶናልና እሱንም በጣም የምናመሰግነው ነው። አቶ ጥላሁን ይባላል። ካራ ኮተቤ አካባቢ ነው የሚኖረው። ወንድሜ አበበ ሞርዴ ይባላል። በእርግጥ እሱ ጎበዝ ነጋዴ ነው። ሸዋሮቢት ከተማ ነው የሚኖረው። ከዘርስ ነው ሚዛን የላከልን። ያው አሁን እኛ እንግዲህ በሚሊዮን ለሚቆጠሩ ሰዎች ልንደርስ የቻልንበት የሰዎች ትናንሽ ስጦታ ሌላ አንዳንድ ጊዜ ይሄ በበጎ እንድንመራ ያደረገን ደግሞ አንድ ትልቅ ነገር በአንደውን አጋጣሚ አዳማ ክርችሌ እስር ቤት ነበርኩና ብዙ ሰዎች ገንዘብ የሌላቸው ዘመድ ጠያቂ የሌላቸው እኔ ቢዝነስን በምሰራ ሰዓት ለብዙ ዓመት ከቤተሰብ ተሰውሬ ያለው አይተሰባዋል 14 ዓመት ሲሆን ጀምሬ ነው የወጣሁት። ማለትም ሰክሰስፉል ሳይሆኑ ዘመድ ጋር መሄድ ወይም ደግሞ የተለያየ ለዓለማዊ ነገር ጋይድ መደረግ አይመቸኝም እና ቤተሰብ ስለማያውቅ ስለነበረ በዛ ከባድ ነበረ። እንዲሁም ዲፖ ህጻናት ማረሚያ ቤት ነበር። ከዚያ ወደ ዋናው አዳማ ክርችሌ እና በሆነ አጋጣሚ ያው በተለያየ መንገድ በነገራችን ላይ ኬንያ መታሰር ያለው ብዙ ጊዜ መታሰር ይበዛብኝ ነበር ቢዝነስ ጥናት በምሰራበት ሀገር። በዛ ውስጥ ግን የሆነ ድርጅቶች መጥተው ምንድን ነው ያደረጉት እንደዚህ የተለያየ በጣም የዳዳ የሆነ ወይም ደግሞ የተቸገረን ሰው የተለያየ ቁስ ልብስ ምናምን ይሰጣሉና እኔ ሁሉንም አልፈልግም። ነገር ግን ትንሽ ከባድ ስለሆነ ቤተሰቦች ጋር እንደዚ አይነት ሁኔታ መግባቴን ነገሩ ላይ ቢያቸው ከዛ የኔ ቤተሰቦች ያሉበት ቦታ ድረስ ስልክ የለም ምን የለም ደብዳቤ አድርሰው እና ቤተሰቦች መጥተው ከዛ እስር ቤት ወይ ጠይቀው ጉዳዩ እንደሚያሳስረኝ አስረድተው አስወጡኝና የብዙ ዓመት ፍርደኛ ግንባር 4 ወር እንደወጣ አደረጉኝ። ስለዚህ አሁን አንደኛው ትልቁ ፕሮጀክት በሙላ ኢትዮጵያ ውስጥ የሚገኙ የህግ ታራሚዎችን እዛው በእስር ቤት ሚሊዮነር እንዲሆኑ በራሴ በጀት ማሰልጠንና ስራ መክፈት ነው። በቅርብ ጊዜ ጀምረዋል። ይሄ ነው ከበላይ ጋር በተለይ አሁን ያነሳ ነው የበላይ አትክልትና አስቤዛ ጉዞ ምን ይመስላል? አሁን የሚሰጡ ሀሳቦች፣ ጥናቶች፣ የቢዝነስ መንገዶችን ከየት ተነስቶ ከምን ተነስቶ ሊለው ቻለ የሚለውን ነገሮች እንደው ለመፈተሽ ያህል እንዲሁም የሚሊዮነሮች መንገድ ጉዞ እንዴት ነው የአንድ ዓመት የሚለውን ከማየት አንጻር ነው። በተለያዩ ርዕሶች ላይ በተለይ ወጣቶች በደንብ ዘርዘር አድርገው ሸንቆጥ ያደርጋሉ። አቶ በላይ ቆንጠጥ ሀቋን ለማንቃት እኛም ኃላፊነታችን ነው። በዚህ አጋጣሚ እኛም የምንሰራው ከወጣቶች ጋር ነው፣ ለወጣቶች ነው። ራሳቸው ሚዲያ የሚሄዱ ነው። ይህንም የእኛን ሚዲያ የእኛን ተመልካቾች እንዲያነቁ አስፈላጊውን ሁላ በሚያስፈልገው ርዕስ ላይ ሁላ ደግመን እየጠራን እዚህ እንደምንገናኝ እጅግ አድርገን እናመሰግናለን። ቴች ፖድካስት የዛሬው ቆይታችን ይህን ይመስል ነበር። የቢዝነስ ሰው፣ የስራ ፈጣሪ፣ የበላይ አትክልትና አስቤዛ እንዲሁም የበላይ መልቲሚዲያ መስራችና ስራ አስኪያጅ ከአቶ በላይ ሞረዴ ጋር የነበረን ቆይታ ይህን ይመስል ነበር። አዲስ እይታ የቢዝነስ እና የንግድ የማማከር አገልግሎት ደግሞ የዚህ ፕሮግራም አጋር ነበር። አዲስ እይታን እጅግ አድርገን እናመሰግናለን። በቀጣይ ክፍል ደግሞ ሌሎች እንግዶችን ይዘን የምንመጣ ነው የሚሆነው። ፕሮግራሙን እየመራን አንተነህ ተስፋዬና እኔ ሰለሞን አይዳኝ አብረናችሁ ቆይተናል። ከልብ እናመሰግናለን። ቴች ፖድካስትን ሁልጊዜ በዚህ ሰዓት ጠብቁ። በቀጣይ ሳምንት ሰብስክራይብ ያደረጋችሁ ጣፋጭ ሕይወት ቲዩብ ላይ ጠብቁን። ስለነበረን ቆይታ እጅግ አድርገን እናመሰግናለን። የሚስተካከሉ ሀሳብ፣ አስተያየት፣ ጥያቄዎች ካላችሁ በኮሜንት ሴክሽን ላይ እንዲሁ ልታስቀምጡልን ትችላላችሁ። እናመሰግናለን።